ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እኔ በነገራችን ላይ በፕሮቴስታንት ወይም በተለምዶ የምንለው የጴንጤ ፕሮቴስታንት የሚባለው ነገር በኢትዮጵያ ኮንቴክስት ዶግማን ለመሞገት ምንም አይነት ሞራል ይኖረዋል ብዬ አላስብም። ምክንያቱም ዶግማ የሚባለው ነገር ራሱ በኢትዮጵያ ኮንቴክስት እንኳን ከተጀመሩ ከ20 ዓመት ከ30 ዓመት በኋላ ነው። ራሱ ዶግማ ምንድን ነው፣ ቱሊፕ ምንድን ነው፣ አምስቱ እኚህ ብቻዎች ምንድን ናቸው ምናምን የሚባለው ራሱ ሰው ማወቅ የጀመረው እየቆየ ነው። ሲጀመሩ እኮ እንደ አዜ ሙቭመንት ሲጀምሩ ዶግማን ለመሞገት የሚያችላቸው ወይም ደግሞ አለን የሚሉት ኳሊቲ የላቸውም። ስለዚህ እኔ ስለ አስተምሮ ለመሞገት ሲሞክሩ ራሱ በተለይ ስፔሻሊ ኦርቶዶክስን ልሞግት ሲሉ በጣም ነው ሳቅ የሚመጣው። ምክንያቱም እኔ እንኳን በነበርኩበት ጊዜ የማስታውሰው የካልቪን ትምህርት አርሜኒያን የሚባሉት እነዚህ ሜቶዲስት ምናምን እኛ ራሱ ከስንት ከቆየም በኋላ ነው ያወቅነው። እኔ ምንም የማውቀው ነገር አልነበረኝም ራሱ ፕሮቴስታንት ቤት እያለው ማለት ነው። ስለዚህ እኔ ዶግማን ለመሞገት ኦርቶዶክሳውያንም ማለት ኦርቶዶክሳውያንን ዶግማ ለመሞገት ፕሮቴስታንት ማሰቡ ራሱ በጣም በጣም በነገራችን ላይ የቅርብ የ30 እና የ40 ዓመት ታሪክ ላይ እንኳን የሉትራን ሰባኪ ቃልዮት ውስጥ ይሰብካል፣ የቃልዮት ሰባኪ ሙሉ ወንጌል ውስጥ ይሰብካል። አስብ፣ እየተገባበዙ ይሰባበካሉ። አስብ፣ እነዚህ ሰዎች አሁን ዶግማን ለመሞገት በምን ሞራል ነው ራሱ ኦርቶዶክስ ጋር የሚመጡት ማለት ነው? ይሄ እኮ ነው ያልኩት አይደለም። በነገራችን ላይ ፕሮቴስታንቶቹ ራሱ የሚሉት ነው። ትልቁ የጎዳን ነገር መድረክ መጋራታችን ነው ብለው ያምናሉ። ለምሳሌ መካነ ኢየሱስ ውስጥ የነበሩ ታዋቂ የነበሩ ሰዎች መሰረ ክርስቶስ ሄደው ይሰብካሉ። መሰረ ክርስቶስ ውስጥ ያሉት ቃልዮት ሄደው ይሰብካሉ። መድረክ ይጋራሉ። መድረክ የሚጋሩት ሰዎች በነበሩበት ጊዜ ዶግማ ምን ይሁን የሚያውቁት ነገር የለም። ዶግማ ዶክትሪን ምናምን እኮ ከአሁን ከ20 ዓመት በኋላ ምናምን የነገረ መለኮት ተቋሞች ምናምን ሲከፍቱ ነው ማወቅ የጀመሩት ራሱ። እኔ በምን የሞራል ልኬት ነው ራሱ ኦርቶዶክስን ስለ ዶግማ የሚሞግተው ፕሮቴስታንት በራሱ? እና በጣም አሳፋሪ ነው። ብቻ ለማንኛውም እስቲ እናያለን ምና ይሆናል እና እንደዛ ነው የምለው እኔ። ናቱሻ እናመሰግናለን። ናቱ በጣም ተወዳጅ ሆንክ። ያው እንግዲህ በጸሎት እንደምታሰበን ተስፋ እናደርጋለን ወዳጄ። እናመሰግናለን ናቱ። እሺ ፍቅር ጎስፕል የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አንተሽ እንዴት ናችሁ? ዶክተር ወደኛለ በቃ ትስበኛለህ። እስቲ አይደለም ምን አይነት ንቀት ነው? እንዴት ነህ ፍቅር ጎስፕል ብዬ አንተሽ እንዴት ናችሁ የምትለው ወይስ በአባታችን ስም መጥራት ነው? አይ እሱ ስለሆነ የሚያስገባኝ ሁሌ ጋዲሳ እንዴት ነው? ጎትቶ ነው እንዲያስገባ። አንተሽ ያው ይጠራኛል አንዳንድ ጊዜ፣ እኔ ለምን እንደሚጠራኝ አላውቅም። እና ሲጠራኝ ቶሎ አቤት ብዬ እገባለሁና አንተም እኮ በፊት ባይዘው ቅርብ ጊዜ ነው እንጂ ተው እኮ በፊት ትዝ ይለኛል። በፊት ቲክቶክ ላይ መጣ ሰዓት እኮ በነፃነት ተወያየ ነበር። አሁን ለምን ሀሳቦችን ሪፍሌክት ማድረግ እየፈራ እንደመጣ አልገባኝም። እውነት ለማውራት ፍቅር። አዎ ያው እንግዲህ ፕላትፎርሙ ነው። አሁን እኔ እንግዲህ ባለውበት በዚህ ሀገር ኮንቴክስት አንዳንድ ነገሮች እዛ አሁን ኢትዮጵያ ባለው ኮንቴክስት ማን ነው አሁን ቅድም የተናገረው ወንድማችን ጥሩ ነገር አንስቷልና ኮንቴክስቱ ይለያያል። አሁን እኔ ያለውበት ኮንቴክስት እና እዛ ያለው ኮንቴክስት ስለሚለያይ አንዳንድ ጊዜ ገባ ፕላትፎርሙ የማይሆን እንትን ውስጥ ካታጎራይዝ ያደርጋልና ያንን ደግሞ እኔ ብዙም አልፈልግም እንጂ ዲስከሽኖቹ ጥሩ ናቸው በጣም እና እናንተ የምታመጧቸው ሀሳቦች ዲስከስ ለማድረግ እኔ ምንም ችግር የለብኝም። በጉድ ፌዝ በሆነ ዲስከሽን ዲስከስ ብናረግ ጥሩ ነው፣ ሰው ሊማርበት ይችላል። ግን ያው አሁን እየተበላሸ ስለመጣ እውነትህ ነው፣ ትክክለኛ እይታ ነው። እንደዛ አድርጌ ያለው እኔ እንደው ከመጣ ይቀር ሶለስ ክርስቶስ ወይ ደግሞ ክርስቶስ ብቻ ስትል ያው ኦፍ ኮርስ ምን ማለት እንደሆነ ሶለስ ክርስቶስ ወይ ደግሞ ክርስቶስ ብቻ የሚለው ሐሳብ ክርስቶስ ኢየሱስ ዛሬም ድረስ አማኞች ጋር እንዴት ኢንተራክት እንደሚያደርግ አማኞች ጋር ያለውን ግንኙነት ያካትታል አይደል? ትምህርቱ ፍቅር ክርስቶስ ብቻ ሲባል ትምህርቱ የተነሳበትን ፖይንት ጥሩ ነው፣ ግን ኤክስቴንሽኖች አሉት አንተ እንዳልከው ማለት ነው።
ግን ኢኒሻሊ የተባለበትን ሴንስ ግን መረዳት ያስፈልጋል። ያው የድነት ምንጭ እሱ ነው በቃ አይደል? መዳን በእርሱ ነው። የድነት ምንጭ እርሱ ነው ሶሎስ ክርስቶስ። ነገር ግን ኦብቪየስሊ ቅድም ያልኩንን ፖይንቶች ኢንክሉድ ያደርጋል። ላይክ ክርስቶስ ከአማኞቹ ጋር በምን በኩል ነው የሚገናኘው? በአንድ በኩል ለምሳሌ በመንፈሱ በኩል ነው የሚገናኘው ብለው የሚያምኑ አሉ አይደል? ለምሳሌ ስፔሻሊ ፔንቴኮስታሉ ሳይድ ላይ አይደል? በስፒሪቱ በኩል ነው ክርስቶስ ከአማኞች ጋር የሚገናኘው ብለው ነው አይደል የሚያምኑት? ዴፊኒትሊ በመንፈስ ቅዱስ አማካኝነት ኤግዛክትሊ። ወይራስ ለምሳሌ አሁን ሉተራኖችን ብናነሳ ኢንክሉዲንግ መካነ ኢየሱስ ደግሞ ለምሳሌ ቸርች አለች አይደል? የቸርች ኮንሰፕት አለ እሱ ጋር የቸርች ኮንሰፕት አለ። ከዛ ኤክሌሲዮሎጂ አለ። ከዛ ባለፈ ደግሞ ኪ የተሰጣቸው አካላት ደግሞ አሉ አይደል? በቸርች ውስጥ ደግሞ ቁልፍ ያላቸው አካላት አሉና በእነርሱ በኩልም ደግሞ ክርስቶስ ይሰራል ብለው ያምናሉ አይደል? ኦፍ ኮርስ እንደዛ አለ፣ እምነቱ አለ። ለምሳሌ ይሄን ለምንድን ያነሳውልህ? ሶሎስ ክርስቶስ በሚለው ሐሳብ ለምሳሌ አንድ ሉትራኖችን ኦር አንድ የመካነ ኢየሱስ አማኝን ብትጠይቀው የኃጢአት ስርየት እንዴት ነው የምታገኘው? አንድ ሉትራን ኦልሬዲ ፕሮቴስታንት የሆነ ሰው የኃጢአት ስርየትን እንዴት ነው የምታገኘው ብለህ ብትጠይቀው ምንድን ነው የሚልህ? ለካህኔ ሄጄ በመናዘዝ አይደል? ሊል ይችላል፣ ግን አዘር ሳይዱንም ደግሞ ላይክድ ይችላል። አይ ሊል ይችላል ሳይሆን እምነት መግለጫቸው ላይ ባይዘው ወይ ፍቅር ወንድሜ እንደዛ ነው የሚለው። ለካህኔ ደመናዘዝ ነው የሚለው ሲጀመር። ትክክል ገባኝ። ኤግዛክትሊ። እና ሉትራኑ ሳይድ ላይ ለምሳሌ የኃጢአት ይቅርታን ለማግኘት የኃጢአት ስርየትን ለማግኘት ሰዎች ለካህናት ሄደው መናዘዝ አለባቸው የሚል እምነት አለ። እንዳልኩ ይሄ ቀደም ኤክስቴንሽን ብላ ያስቀመጥከው ነገር አለ። ይሄ ሐሳቡ ኦቨር ኦል ክራይስት ከአማኞቹ ጋር እንዴት ነው የሚገናኘው፣ የኃጢአት ስርየትን አማኞቹ እንዴት ነው የሚያገኙት ከሚለው ጋር እዛ ውስጥ ሐሳቡ ስለሚካተት ማለት ነው። ወይራስ ፔንቴኮስታሉ ጋር ብትሄድ ግን ሄደ ለካህን መናዘዝ የሚባል ነገር የለም አይደል? ኢቭን እንደው ነገሩን እንዳለጥጠው እንጂ ሄደ ለሰው ኃጢአትን መናዘዝ ራሱ ኦልሞስት ሊትራሊ እንደ ሲን ነው የሚታየው በፔንቴኮስታሉ ሳይድ አይደል? እንደ ሲን ነው የሚለውን እንኳን እሱን አላውቀውም፣ ግን እንዳልከው በግለሰብ ደረጃ ንስሐ በመግባት ያምናል ፔንቴኮስታሉ። ልክ ነው። እኔ በፔንቴኮስታል እንትን ውስጥ አገር ቤት እያለሁ ስላደግኩኝ ላይክ ራሱ ሄዶ ንስሐ ይገባል ሰውየው እና ሰዎችን ይቅርታ ማለት ካለበት ይቅርታ ይላል የሚል ቶት። ስለዚህ ኃጢአትን ለካህን መናዘዝ የሚለው በፔንቴኮስታል ሳይድ ተቀባይነት የለውም ማለት ነው አይደል? ሐሳቡ የለውም ተቀባይነት። ኦፍ ኮርስ አሁን ፖይንት ኦፍ ቪውን እኔ እኮ ገብቶኛል። አሁን ልዩነት የለም ያለ ሰው የለም እኮ። አሁን እናንተ ጥሩ ስለዚህ ፖይንቱን ወዴት ልመጣልህ መሰለህ? አሁን ይሄን ልዩነት ካነሳን ሶሎስ ክርስቶስ በሚለው ሐሳብ ላይ ራሱ በሐሳብ ደረጃ በፕሮቴስታንቱ ዓለም ልዩነት አለ ወይስ የለም? ቅድም እኮ እንዳልከው ነው ኢኒሻል ፖይንቱ ላይ ልዩነት የለም፣ ግን ዲቴል አሁን እንዳልከው ኤክስቴንድ እያደረክ ነገሩን ከመጣ ስፒሪቹዋል ነገር ደግሞ ኤክስቴንድ ካላደረግከው እኮ ፉል አይሆንም። ስለዚህ እንደ ሐሳብ የምታስቀምጠው ፉል የሆነው ሶሎስ ክርስቶስ ኦኬ፣ ፉል የሆነው ሶሎስ ክርስቶስ ወይ ደግሞ ክርስቶስ ብቻ የሚለውን ሐሳብ ስናነሳ በፕሮቴስታንቱ ዓለም ልዩነት አለ አይደል? ዲቴሉ ላይ ኢየሱስ ብቻ ሲሉ የሚሉበት እንደ ማኒፌስቶ እኮ ነው ይሄ። አሁን አንድ ማኒፌስቶ ሲነገር አንድ ቃል ይነገራል። ያ ማኒፌስቶ ምን ማለት ነው ብለህ ግን ኤክስቴንድ እያደረግክ ከሄድክ አሁን አንተ በምታደርግበት መንገድ ዲፍረንሶችን ልታገኝ ትችላለህ። ኦብቪየስ ምንም እንትን የለውም። ያንን ማንም የሚክድ አይመስለኝም። ግን እኔ አሁን ፖይንት የምን መሰለህ አሴ ጀነራልችን ተናግሬ ልውረድ። ያው የእናንተ ቤት ስለሆነ እንትን አልልም፣ ብዙ ሰዓት አልወስድም። ባትወርድ ደስ ይለን ነበር። እሺ ቀጥል። ያው ጀነራል ፖይንት ስለሆነ እየተወራ ያለው እኔ እዚህ አሁን ባለሁበት ትልቅ ሴሚናሪ አለ እና እዛ ሂጄ አንዳንዴ ዲቤቶችን ምናምን እመለከታለሁ እና ብዙዎቻችሁ ያነበባችሁ ሰዎች ናችሁ እዚህ ውስጥ እና ያንን ፖይንት ግን ፖይንቶቹ ሲቀርቡና ዲፈረንሶቹን ለማሳየት ሲኬድ ያንተን ሳይድ አስቀምጠህ ከዛ በኋላ ካውንተር ደግሞ የምታደርገው ሐሳብ ጀስት ፖይንት ኦፍ ቪውን ስበህ አሁን እንደምታደርገው አይነት ጉድ ፌዝ የሆነ ነገር ከመጣ በጣም ብዙ ነገር ላይ መማማር የምንችልበት ነገር አለ። በዲቤትም ደረጃ ጥሩ አውትካሞች ይመጣሉ ብዬ አስባለሁ። ሰው ብዙ ሊማር ይችላል። ኤክስፖዝ መደረግ ያለበት ነገር ሊደረግ ይችላል። ግን አሁን በጣም ሳይድዌይስ ስለሄደ ያንን ነገር አሴ ጀነራል እንትን በሁሉም ቦታ ያለው ነገር ቢስተካከል ለእግዚአብሔር ቃል ለእንትን ማለት ይፈልጋል። ለምንድን ነው እሱን ያልኩ? ለምሳሌ ቅድም የሚያነሳውት ሐሳብ እሱን ነበር። ሐሳብን ጥሩ ሐሳብ ነው እውነት ለማውራት ያነሳው ሐሳብ ግን
ለምሳሌ ዮሐንስ ወንጌል ቅድም መግቢያ ላይ ብየዋለሁ፣ አንተ ሳትገባ በፊት ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ክፍል ማለት ነው። ኃጢአቱን ይቅር ያላችሁለት ይቅር ይባልለታል፣ ኃጢአቱን የያዛችሁበት ሰው ደግሞ ኃጢአቱ ይያዝበታል የሚለውን ጌታ መንፈስ ቅዱስን እፍ አለባቸውና ካለ በኋላ ያለው ክፍል ማለት ነው። ጌታችን ሞት እንድል አድርጎ ከተነሳ በኋላ እሱን ክፍል ለምሳሌ ብትመለከት ያው በጴንጤቆስጣሉ ዘንድ እንዳልኩ ኦልሞስት ሁሉም በሚባል ደረጃ ጴንጤቆስጣሉ ይሄንን በሌላ መልኩ ነው የሚፈታው። ከሉትራኑ ኮምፕሊትሊ የሚፈታው ለዛ ነው። አየህ አይደል አሁን ምንድነው ቀደም የሚያነሳው ሶለስ ክርስቶስ የሚለው ሐሳብ በሰፊው ስንመለከተው ኦፍ ኮርስ መዳን በክርስቶስ ብቻ ይባላል። ግን መዳን በክርስቶስ ብቻ ሲባል እንደምታውቀው ሂስቶሪካል ነገሩንም ተመልክተ ከሆነ አይደል ካህናትንም ወደ ዳር የማስያዝ ነገር አለው አይደል ትምህርቱ አይደል ፕሪስቶችን ወደ ዳር የማስያዝ ነገር አለው ትምህርቱ ባይዘው። ለዛም ነው በኋላ ላይ ተኮነ ሁላችንም ካህናት ነን የሚለው ትምህርት ቀስ በቀስ ዴቨሎፕ ማድረግ ያስፈልገው ምንድነው ለስፔሻል አገልግሎት የተለዩ ካህናት የሉም የሚለውን ሐሳብ ይዞ እየመጣ ስለነበር ያ ነገር። ኤኒዌይስ ሰፋ ያለው ሐሳብ እንዳለ ሆኖ ግን ስላወራውክ ደስ ብሎኛል ወዳጅ ፍቅር፣ እናመሰግናለን። እሺ ቴንክ ዩ ነገር ካለ አላውቅም። እናመሰግናለን። እግዚአብሔር ያክብርልን። እሺ ጋዲ ከመውረድ በፊት አሁን በዚህ በሰሞኑ ጉዳይ ይሄ ጸጋ ብቻ በሚለው ትምህርት አንተ የሰው ልጅ ነፃ ፈቃድ አለው ብለህ ታምናለህ ወይስ አታምንም? እኔ አርሜኒያን ቪው ነው ያለኝ። ምንም ክሊር ነው፣ በግልጽ ነው ማስቀምጠው። ነፃ ፈቃድ አለው የሰው ልጅ ብለህ ነው የምታምነው? አዎ የሰው ልጅ ነፃ ፈቃድ አለው፣ ግን በዲቴሉ ደግሞ ማውራት ይቻላል። እኔ ፈቃድ አለው ሰው በራሱ መምረጥ የሚችልበት ሌቭል አለ ብዬ አስባለሁ። ግን ኢኒሻል እንትኑ እንዴት ነው የሚለውን ነገር ዲቴል ማውራት ይቻላል። እኔ አርሜኒያን ቪው ነው ያለኝ። መቀበልም ሪጀክት ማድረግም ይችላል ብለህ ታምናለህ? ያ ዋንስ ግሬስ ኢኒሼት ካደረገው በኋላ ሰው ኖ ማለት ይችላል ብዬ አምናለሁ። እንደዛ ነው እምነቴ። አርሜኒያን ቪው ነው ያለኝ እኔ። በጣም ጥሩ። የነዛን ቪው አትቀበለውም ማለት ነው። አሁን የሉትራንና የሪፎርምድ አስተምረውን አትቀበለውም ማለት ነው አይደል? ያ እኔ አሁን የነሱ ቪው እውነቱን ለመናገር የተወሰነ ትንሽ በትምህርት ቤት ያነበብኩት የተወሰነ ሌቭል አለ። ግን የነሱ አሁን ደግሞ ጎል ፖስቱ የተወሰነ ፍሉድ የሆነ ነገር ነው። እንዲህ ነው ብሎ የሚቆረጥ ነገር ስለሌለው ያንን ለይዛ ላይ ምንም ማለት አልችልም እኔ። ማለት ፍሉድ ነገር ነው የሚቆረጥ ነገር የለውም ማለት ምን ማለት አሁን የለውም የሚሉ አሁን ለምሳሌ ብዙ ጊዜ እኔ ስሰማ የነሱን ቪው ስሰማ እግዚአብሔር ይረዳዋል ብለው ይሉና ደግሞ ኢኒሼት ሲደረግ እግዚአብሔር ኢኒሼት ያደርገዋል ከዛ በኋላ ፈቃዱ ከመጣ በኋላ የሚል ወደ ካልቪኒስት ደግሞ የሚሄድም ይመስላል። ከዛ ደግሞ ያንንም ስታነሳ ደግሞ አይ አይደለምም የሚል ሌላ ሰው ታገኛለና እኔ እዚህ ባገኘኋቸው ሉትራኖች ፍቅር አሁን የግለሰቦቹ አንዳንዴ ከነዛ ጋር ለመመሳሰል ብለው ምናምን የሚያወሩትን ሰዎች ተዋቸውና በመካነ ኢየሱስ በእምነት መግለጫቸው በሉተርም ትምህርቶች መሰረት አንድ ሰው ቶታሊ ዲፕራይቪቲ የሚለውን ትምህርት ይቀበላሉ። ቶታሊ ዲፕራይቭ አድርጓል የሚለውን ትምህርት ሪፎርምድም ሉትራንም ይቀበሉታል። ሰው ይሄ መቀበል ማመን መፍቀድ ምናምን የሚባሉ ነገሮች በስፒሪቹዋል እና ዲቫይን ቲንግስ ምንም ስለማይችል ኢንታየርሊ ዴድ ስለሆነ ዊሉ አክቲቭ የሚሆነው ኦንሊ ኮንትራሪ ቱ ጋድ ነው፣ ወይም ደግሞ ለእግዚአብሔር ተቃራኒ በሆነ ጉዳይ እንጂ በእንደዚህ ይሄ መፍቀድ መቀበል ማመን የሚሉ ነገሮች በጭራሽ አይችልም ብለው ነው የሚያምኑት። ይህንን ቪው ይህንን የሉትራን ሪፎርምድም እንደዛ ናቸው። የሚለያዩት ይሄ በማይድኑት የሚለው ነው። ይሄ ፖዘቲቭ ሁለቱም ተስማምተው ይሄ ደብል ፕሪዴስቲኔሽን የሚለው ደብሉን እነዚህ አንቀበልም ብለው ነው የሚያምኑት። ይሄ ሲንግል ፕሪዴስቲኔሽን ከደብል ምንም ልዩነት እንደሌለው ማሳየት ይቻላል። በእርግጥ እነዚህ ሚስጢር ነው ብለው ስለሚያልፉት ማለት ነው። ይሄኛውን ሚስጢር ነው ብለው ያልፉታል። እነዛ ግን ቦልድሊ በቃ አዎ ለእነዚህም እነዚህንም ወስኖባቸው ነው የሚል ቦልድ ክሌም ስለሚያደርጉ ነው እንጂ ተመሳሳይ አይነት ነገር ነው፣ ምንም ልዩነት የለውም። ዋቴቨር ዞ ግን ፎከስ እናድርግና ፖዚቲቭ በሚባለው ዴስቲኔሽን አንድ ሰው ቶታሊ ዲፕራይቭ ከመሆኑ የተነሳ ምንም መፍቀድም መፈለግም ማመንም አይችልም በጭራሽ። ስለዚህ ምንድነው ጸጋው መጀመሪያ ሪጀነሬት አድርጎት ነው የሚያምነው የሚል ትምህርት አላቸው። ይህንም ቪው አንተ ትቀበለዋለህ ወይስ አትቀበለውም ነው ጥያቄ።
አይ ነው ውሳኔ የሚሰጠው ሪጀነሬሽን የሚያስቀድመውን አልቀበልም። እኔ አርሜኒያን ነኝ። እኔ እኮ በቃ ክሊር ነው የኔ ፓስ ክሊር ነው፣ የእነሱም ክሊር ነው እነሱ የሚመጡበት። ስለዚህ እኔ የምቀበለው የራሴን ነው። ኦኬ ጥሩ። ስለዚህ ጸጋ ብቻ በሚለው ትምህርት አንድ ነን ልትሏችሁም ማለት ነው አይደል? ጸጋ ብቻ የሚለው ቃሉን በመጠቀም ደረጃ ትላላችሁ ሁለታችሁም፣ ግን አጠቃቀማችሁ የተለያየ ነው ማለት ነው። ኮንሴፕቱ ዲቴሉ ይለያል። ቅድም ከጋዲሳም ጋር ያወራሁት ያን ነው። ዲቴሉ ኤክስቴንሽኑ ይለያያል። ቴንክ ዩ በቃ ይሄን ለማለት ነበር። እሺ ሌሎች የምትጠይቁት ካላችሁ ጠይቁትና ካልሆነ ላቅርብለት። ይቅርታ በጣም አጋዲ ይቅርታ። እሺ ቀጥል። እኔ ፍቅርዬ እንትን የመዳን ትምህርትን ላይ ይሄ አሁን እንግዲህ የመዳን ትምህርት ነው ብዬ አስባለሁ። ሶቴሮሎጂካል ጉዳይ ስለሆነ የመዳን ትምህርት ላይ ያሉትን ነገሮች እንደ ቪው ማየት አይከብድም? እንደ የአርሜኒያን ቪው የሉትራን ቪው ብሎ መዳንን የሚያክል አስተምሮ እንደ ቪው ብቻ አይቶ ቀለል ማድረግ አይከብድም? ቴዎሎጂካሊ ስፒኪንግ አሁን እኮ አይ ዶንት ኖ እኔ እዛ ያለውን ነገር አላውቅም፣ ግን እንዳልከው አሰ ጀነራል ሩል ሶቴሮሎጂ ላይ ያለው እንትን ዲፍረንት ከሆነ ቪው ሊባል አይችልም። ሶቴሮሎጂ አንድ ነገር ነው። በቃ ልትድን የምትችልበት መንገድ አንድ ነው ሊሆን የሚችለው፣ በብዙ መንገድ አይደለም የምትድነው እንደ መጽሐፍ ቅዱስ አስተምሮም ቴዎሎጂካሊ ስፒኪንግም። ግን ኑዋንሶቹን መረዳት በጣም እኔ አስፈላጊ ነው ብዬ ነው ማስበው። ምክንያቱም አገላለጹ ላይ አንዳንድ ጊዜ ይሄ በዚህ ጋር በዛ ጋር የሚባል ነገር ዲቴሉ ስሞል ዲቴልስ ሊኖሩ ይችላሉ። ግን አስ ኤ ጀነራል ሩል አንተ እንዳልከው ሶቴሮሎጂ ላይ ቪው ሊባል አይችልም ብዬ ማለት ይችላል እኔ በድፍረት። ገባ? በቪው ሊሆን አይችልም። ቴንክ ዩ አሁን ለምን ለመሰለ ያነሳሁት ደሴም አሁን ቅድም አንተ አርሜኒያን ቪውን ሃይሊ እንትን አድቮኬት የምታረግ ከሆነ ኢፍ ሰምዋን ኢዝ ደግሞ እንትን ሉተራን ከሆነ ሰው አንተ በድፍረት ኮሚኒየን አለኝ ማለት ትችላለህ ከእንዲህ አይነት ሰው ጋር? ኮሚኒየኑን ማኮ የሚያመጣው አንዳንዴ እምነቱ ብቻ አይደለም። ኮሚኒየኑ እኮ የሚመጣው እዚህም ሀገር እኔም ባለሁበት ሀገር አሉ አሶሲዬሽኖች አሉ። እነዛ ነገሮች ናቸው ነገሮችን አንድ ላይ እንዲሄዱ የሚያደርጉት እና የኢትዮጵያውም ኮንቴክስት አይ ቲንክ በጋራ በአንድ ጥላ ስር የሆኑበት ሪዝኖች አላቸው። እነዛን ሪዝኖች አስቀምጠው በዛ ነገር ላይ ነው የሚሄዱት እና የግድ ትምህርቱ ብቻ አይደለም ኮሚኒየኑን የሚያመጣው። ኮሚኒየን ስል ፍቅር የኮሚኒየን ስል ስፒሪቹዋል ኮሚኒየን ማለት የአምልኮ ማለት ነው። ይሄ ልክ እንደ ሃይማኖት ተቋም የምናደርገው ህብረት ሳይሆን የአምልኮ ኮሚኒየን ትችላለህ። አሁን አንተ ከሉትራን ጋር ሃይሊ አድቮኬት የምታደርግ ከሆነ አንተ አርሜኒያንን ሲሪየስ ጉዳይ ነው ሴቶሎጂካል ጉዳይ ብለኸኛል። ሶ አንተ የምትቀበለው እንደ ቪው ከሆነ ብዬ ስጠይቅ ነው የሴቶሎጂካል ጉዳይ ቪው ልለው አልችልም ካልክ ከአንተ ጋር ስትሪክትሊ የሚለይ ሰው ጋር ስፒሪቹዋል ኮሚኒየን ስንል ማለት የአምልኮ ኮሚኒየን ማድረግ ትችላለህ ወይ ነው? አይ እኔ አምልኮዬንማ እኔ በራሴ እምነት ነው አምልኮዬንማ ማድረገው እንጂ በሌላ ሰው ቪው ላይማ እንዴት አደርጋለሁ? ኦኬ ቴንክ ዩ። እሺ በቃ ሐሳቤ ገብቶኛል። ለዛ ነው። እሺ ያ ገብቶኛል። እሺ ወንድም ጋዲ ይቀጥል። እሺ አለኝ። እሺ አጭር ነች። እኔ አሪፍ ነው ፍቅር ያነሳው በጣም አሪፍ ነገሮች ናቸው። የኔ ጥያቄ ምንድን ነው አሁን የተነሳው ትምህርት ልክ አይደለም፣ ቪው ሊባልም አይችልም፣ ምክንያቱም ነገረ ድነት ነው። ይህን ትምህርት ምንፍቅና ነው ለማለት ወይንም ደግሞ በቃ የስተት ያው ምንፍቅና ኃጢአት እንደሆነ ተነግሯል በመጽሐፍ ቅዱስም እና ይሄ ትምህርት ምንፍቅና ለመባል ምን ይጎለዋል ፍቅር? በጣም ጥሩ ጥያቄ ነው እዮባ። በመጀመሪያ ደረጃ እኔ እንግዲህ ሄረቲክ ለመባል አንድ ነገር በክርስቶስ ኢየሱስ ላይ ቶታሊ በሚባል ደረጃ ኦብቪየስ በሚሆን መንገድ አንድ ሰው ዲፍረንት የሆነ ቪው ካለው ያ ሰውዬ ሄረቲክ ነው ብዬ ልል እችላለሁ። ግን አሁን ደግሞ ባልከኝ መንገድ ይሄ አሁን በተነጋገር ነው ለምሳሌ በነፃ ፈቃድ ላይ ያለው ነገር
ሰውየው በክርስቶስ ላይ ሳያምን አይደለም እዚህ ዲቴል ውስጥ ስንገባ የምንለያየው። ስለዚህ ያንን ሰውዬ ኮምፕሊትሊ እኔ ሄረቲክ ነው ለማለት አንደኛ I don't have the place to say anybody heretic ግን እኔ ሄረቲክ የምለው የራሴ የሆነ ሜጀር ሊኖረኝ ይችላል። እንደ መጽሐፍ ቅዱስ ኢየሱስ ክርስቶስን ባለማመንና ኢየሱስ ክርስቶስን የሰራውን ስራ ወይንም ደግሞ በማንነቱ ላይ ያለ ጥያቄ ከሆነ ያንን ሄረቲክ እለዋለሁ። ግን ይሄ ግን ኢየሱስን አብሮ አምኛለሁ ብሎ እኮ ነው መጥቶ ዲቴሉ ላይ ሲገባ እንዲህ ነው የሚለው። ስለዚህ ያ በጣም ለኔ ዲፊካልት ይመስለኛል እንደዛ ለማለት። ኢዮባ ከተረዳኝ አምኛለሁ የሚለው የመጀመሪያው አምኛለሁ የሚሉ ብዙዎች አሉ። አምኛለሁ ማለት በራሱ የትክክለኛ እምነት ማረጋገጫ አይደለም። ኦል ጂሰሶችም አምኛለሁ ይላሉ፣ ጆቫዎቹም አምኛለሁ ይላሉ፣ ሌሎቹም እንደዛው ማለት ነው። አምኛለሁ ማለት በራሱ የእውነተኝነት ማረጋገጫ አይደለም። ምን አመንክ የሚል ቀጣይ ጥያቄ ያስከትላል። ማንን አመንክ፣ ምን ብለህ አመንክ ይመጣል ማለት ነው። ምን ብሎ አመነ የሚለው ላይ ልዩነት አለ። ለምሳሌ ነፃ ፍቃድ ላይ አምነ ነው የምትድነው ወይንስ ደግሞ ድነ ነው የምታምነው የሚለው ሰፊ ልዩነት ነው አይደለ? ኢየሱስ የትኛውን ያስተማረው ነው። ምክንያቱም ኢየሱስን ከትምህርቱ አትነጥለውም። እስከምናውቀው ድረስ ኢየሱስን በትምህርቱ እና በትምህርት ውስጥ ነው ያገኘ ነው። እና ጌታ ኢየሱስን ከሰጠን ትምህርት ምንነጥለው ከሰጠን ቤተክርስቲያን ምንነጥለው ከሆነ የቱ ጋር እንደምናገኘው ከባድ ነው የሚሆነው። ስለዚህ ለምሳሌ ኢየሱስ አምነህ ትድናለህ ነው ያለው ወይስ ድነት አምናለህ ነው ያለው? አይ አምነህ ትድናለህ ነው ያለው። ድነት አምናለህ የሚለው ምንፍቅና ሊሆን አይችልም። ምክንያቱም ይሄው ከኢየሱስ የተለየ ትምህርት ስለሆነ። ያ ግን እነሱ እንደዛ አይደለም የሚያስቀምጡት። ዮባ አሁን እኮ አንተማ በምትለው እኮ አንተ አሁን ባመጣው ክሊር በሆነው በዚህ እንዲህ በቃ ብላክ ኤንድ ዋይት ነው አንተ እዚህ ጋር ስታስቀምጠው። እዛ ጋር ግን እነሱ ሲሉ መዳን ሳይሆን ሪጀነሬት ነው ብሎ ሌላ ተርም ደግሞ ሰጥቶ ይመጣል። ስለዚህ it will make it difficult በጣም እንደምንለው ብላክ ኤንድ ዋይት አይደለም። በመጽሐፍ ቅዱስ ዳግም መወለድ መዳን አይደለም። ምክንያቱም ዳግም መወለድ ያስፈለገን ስጋዊ ስለሆነ ነው አይደለ? የእግዚአብሔር ልጅነትን ስላጣን ነው። የእግዚአብሔር ልጅነትን ማግኘት መዳን ነው አይደል? ምክንያቱም መዳን ያጣነውን ማግኘት ስለሆነ አይደል? እንደ መጽሐፍ ቅዱስ ማለት ነው። ሶ እንደ መጽሐፍ ቅዱስ መዳን ያጣነውን ማግኘት ከሆነ የእግዚአብሔርን ልጅነትን ማግኘት መዳን ነው። ምክንያቱም ያጣነው እሱን ስለነበረ። ይህን መዳን ግን በእምነት ሳይሆን መጀመሪያ ያለ ነፃ ፈቃዳችን ከዳንን በኋላ ወይንም ደግሞ ዳግም ከተወለድን በኋላ እናምናለን ነው። አሁን ይህን ትምህርት ኢየሱስ አስተምሮታል ወይ ካለን አላስተማረውም እያልከኝ ነው። ካላስተማረው በቀጥታ ከኢየሱስ ትምህርት ጋር የሚጋጭ ከሆነ ምንፍቅና ነው የምትለኝ ከሆነ ይኸው በአንተና አንተው መጽሐፍ ቅዱስን ተረዳሁት ባልከው አገላለጽ በራሱ ይኸው ምንፍቅና ነው እያልነው ነው ማለት ነው አይደለ? አዮባ ምን ነው? አይ በጣም አስቆይ ነው በጣም ያ እኔ እኮ አሁን አንተ የምትለውን ነገር አጥቻው አይደለም። I get what you are saying ግልጽ እኮ ነው። አሁን አንተ የምትለው ለኔ ከባድ ነገር አለ። እኔ አንተ በምትመጣበት መንገድ ነገሩን ሳላየው ቀርቼ ሳይሆን ነገር ግን ሰዎቹን እንደዛ የሚሉትን ሰዎች አምጥተን እንደዚሁ ቀስ ብለን ይሄ ነገር ምን ለማለት ፈልጋችሁ ነው ብለን at the bottom of the issue ካልደረስን በስተቀር ሱፐርፊሻሊ ነገሮችን እንደው መፈረጁ ጥሩ አይደለም ብዬ ስለማመን ነው። አንደኛ እኔ I don't have any place ማንንም አሁን እዚህ ጋር እኮ ካንተ ጋር እኔ የተለያየ እምነት ነው ያለኝ። ግን ኢዮብ ሄረቲክ ነው ብዬ ማለት ሲጀመር ማንም በልም አላለኝም። ግን እንደ መጽሐፍ ቅዱስ እኔና አንተ ዲቴሉን እያወራን ስንመጣ በደንብ ስንግባባ ላገኘው እችላለሁ ሐሳብህ ሄረቲክ ነው አይደለም የሚለውን። ግን አሁን ሱፐርፊሻሊ ባለው ነገር እኔ ያንን ነገር ለማለት አልችልም። ምክንያቱም ዲቴል የሆነ ሐሳቡን ማወቅ አለብኝ አንተንም የሌላውንም። ስለዚህ እንጂ የምትለው ፖይንት ገብቶኛል። አሁን እዚህ ጋር እኔ በፈርጅም ባልፈርጅም እኔ ማንነኝና ነው ብለህ ነው። ችግር የለውም። ፈርጅ ግን አልነበረም። ግን እሺ በዚህ ጨርሳለሁ። መኩ ትቀጥላለህ። ለምሳሌ የስጋ ስርዓት ተብለው ከተገለጡ ነገሮች ውስጥ አንዱ ምንፍቅና ነው አይደለ? ምንፍቅናን ለማወቅ
የምትጠይቀው አካል አለ። አጭር መልስ ብቻ ስጠኝና አጠቃልላለሁ። ምንፍቅና የስጋ ስራ ነው። ስለዚህ የስጋን ስራ ላለመስራት ምንፍቅና የሚለውን ሐሳብ እንዲገልጹልህ በየዕለቱ የምትጠብቃቸው ሰዎች አሉ ወይስ በመጽሐፍ ቅዱስ ትመዝናለህ? ፍቅር መጽሐፍ ቅዱስ እመዝናለሁ። ደግሞ የቀደሙ አባቶችንም ደግሞ በንባብ ባለው ነገር ባለው ሪሶርስ እጠቀማለሁ። መጽሐፍ ቅዱስም ብቻ ሳይሆን ሌሎችንም። ቴንክ ዩ። በቃ የኔም ሐሳብ ይሄው ነው። በመጽሐፍ ቅዱስና በጣም ጥሩ ነው። ቀጥሎ ያልከውም በአባቶች ትምህርት እመዝናለሁ ካልክ በቃ በአባቶችና በመጽሐፍ ቅዱስ ስትመዝነው ምንፍቅና መሆኑን የሆነ አንተ የሆኑ ሰዎችን ጀጅ አድርግ የሆነ ምንፍቅና ነው በላቸው ምናምን አይደለም። እነሱን ከማለት አንፃር አይደለም፣ ስለ ሰዎቹ አይደለም፣ ስለ ትምህርቱ ነው። ትምህርቱን በመጽሐፍ ቅዱስ ተመዝናለህ፣ በአባቶች ትምህርት ታያለህ። ይሄ በአባቶች ትምህርት ይታወቃል ወይ? መጽሐፍ ቅዱስን የተረዱ አባቶች፣ የተቀበሉ አባቶች፣ ሐዋርያቱ እግር ስር ቁጭ ብለው የተማሩ አባቶች ምን አሉ የሚለውን ታያለህ። ከዛ ምንፍቅና ነው፣ አይ ይሄ እውነተኛ ትምህርት ነው ብለህ ትመዝናለህ። እንደዛ የምትመዝን ከሆነ ይሄ ትምህርት ሲመዘን ምንድን ነው? ምንፍቅና ነው። ምንፍቅና በቀጥታ ከክርስቶስ ትምህርት ጋር ከሐዋርያት ትምህርት ጋር የሚጋጭ ነው። እኛ ከሰበክነው የተለየ የሰማይ መልአክ እንኳን ነው ያለው። በቃ በጣም አጽንኦት ሲሰጠው የሰማይ መልአክ እንኳን መጥቶ ቢሰብካችሁ አትቀበሉት ነው ያለው። ይሄ ምንፍቅና ነው ለማለት ትምህርቱን ማለት ነው። ሰዎቹን ላትላቸው ትችላለህ፣ ችግር የለብንም። ትምህርቱን ግን ምንፍቅና ነው ለማለት የሚያዳግት ነገር የለውም። ምክንያቱ ከተባለ ከክርስቶስ ትምህርት ጋር በቀጥታ ነው የሚጋጨው። የሆነ ከቃሉ አንፃር ካየን ግን ለምሳሌ ኢየሱስ በማለት ብዙ ቤተ እምነቶች አንድ ናቸው። ኢየሱስ በማለት ብቻ ለምሳሌ ኦንሊ ጂሰስ ከፕሮቴስታንቱ ጋር ኢየሱስ በሚለው ስም ትምህርት ምናምን ሳናይ ማለት ነው አንድ ነው። ሁለቱም ኢየሱስ ኢየሱስ ይላል። ሁለቱም ኢየሱስ አምላክ ነው ኢየሱስ አምላክ ነው ይላሉ። ሁለቱም መጽሐፍ ቅዱስ ያምናሉ 66 ብለው ይቀበላሉ። ከዛን አንድ ደረጃ ወይም አንድ እርምጃ ትራመዳለህ። ኢየሱስ ማን ነው ብለህ ትጠይቃለህ። ያኔ ልዩነት ይኖራል። ስለዚህ እምነት ብቻ በሚለው ካየን አንድ ነው ፕሮቴስታንቱ። አንድ እርምጃ ስንራመድ ይለያያል። ጸጋ ብቻ በሚለው አንድ ነው። ምን በሚለው በቃሉ ማለት ነው። ጸጋ ብቻ በሚለው ማለት ነው። ከዛን እስቲ ጸጋ ብቻ ምንድነው? ሉትራኑን ጸጋ ብቻ ምንድነው? ካልቪኒስቱን ጸጋ ብቻ ምንድነው? ጴንቴኮስታሉን። የተለያየ ትምህርት ነው። ከቃላት ስናልፍ አንድነት የለም። ከቃላት ስናልፍ የተወጋገዘ ትምህርት ነው። ከቃላት ስናልፍ ከክርስቶስ ጋር በቀጥታ የሚጋጭ ትምህርት ነው። ስለዚህ ሰዎች የሆነ ቦታ ሰብሰብ ብለው እኔ እኮ ወድሃለሁ ጴንጤኮስጣሉ ለሉትራኑ ወይም ለካልቪኒስቱ እኔ እኮ ወድሃለሁ ወንድሜ አንተ ቀን ሰው ምናምን ቢባል ትርጉም የለውም። ምክንያቱስ ከቃላት የዘለለ የተለያየ የተበታተነ እንደምታዩትም አሁንም ቢሆን አንዱ አንዱን ማውገዝ የሚችል ወይም የሚወጋገዝ ትምህርት ነው ማለት ነው። በትምህርት ከሆነ ልዩነቱ የክርስቶስ ትምህርት ያልሆነ ከሆነ የተያዘው ትምህርት ያለው ትምህርት ከአጋንንት ነው ለማለት ምንም ወደ ኋላ የሚያስብል ነገር አይደለም ማለት ነው። ምክንያቱም የክርስቶስ ያልሆነ ትምህርት ምንጩ አጋንንት ስለሆነ ማለት ነውና ይሄን ለማለት ነው። ፍቅር እግዚአብሔር ያክብርልን። እሺ ዮባ፣ እኔም ይሄንን ብዬ ልውረድ። ግን ካታጎራይዝ ሲደረግ እኔ አሁን የሉትራኑና የፔንቴኮስታሉን እኔ እዚህም ባለውበት በጣም ትልልቅ ስኮላሮች በሚባሉ ደረጃ የሚነጋገሩበት መንገድና ይሄ አሁን ለምሳሌ የኦንሊ ጂሰስ አምጥታል። ያ ሁለቱ በጣም በዛም ባይዘው የተራራቀ ነው እና ሁለቱን በአንድ ካታጎሪ ማየቱ እኔ ለእናንተም ፌር ይሆናል ብዬ ግን አላስብም። እውነቱን ለመናገር ፌር አይደለም። አሁን ኦንሊ ጂሰሱና ፔንቴኮስታሉ ያለው ዲፍረንስ እና ፔንቴኮስታሉና ሉትራኖቹ ያላቸው ዲፍረንስ በጣም ቶታሊ የተለያየ ነው እና በአንድ ካታጎሪ መቀመጡ ብዙም ጥሩ አይመስለኝም ብዬ ነው ይሄን ለማለት ነው። ከመውረድ በፊት ፍቅር ይሰማል? ይሰማል ዲያቆን ይሰማል። ሰላም ብያለሁ። ለማንኛውም እዚህ ጋር በነገራችን ላይ አሁን እዚህ የምታያቸው ፕሮፌሰር እንግዲህ ታላቅ ፕሮፌሰር በእነሱ በኩል ፕሮፌሰር ዶክተር ዊልበርት ክሬስ ይባላል። አሁን ይሄ በቡክ ኦፍ ኮንኮርዳቸው ላይ ማለት
አሁን ይህንን የማነበው በነገራችን ላይ ከቡክ ኦፍ ኮንኮርድ ነው። ይህ ማለት ከራሳቸው መጽሐፍ ማለትም ከፕሮቴስታንት ውስጥ ከሉተራን ማለት ነው። የሉተራን መጽሐፍ ነው ይሄ መጽሐፍ፣ መጽሐፍ ስምምነት ማለት ነው። ቡክ ኦፍ ኮንኮርድ ሜይ ቢ ታውቋል አይደል? ፍቅር አለ? አውቀዋለሁ። በጣም እንደው ጠንቅቄ ያነበብኩት በነገራችን ላይ ቃል በቃል በነገራችን ላይ አናባፕቲስቶችንና ሌሎችን እነዚህ ሲነርጂቲክ የሆኑትን የተወገዙ ናቸው መናፍቅ ናቸው ብሎ ቃል በቃል ነው የሚያስቀምጡል። ቃል በቃል ላሳይ። ቆይ አሁን እናንተን የተወገዛችሁ ናችሁ ነው የሚሉት እነሱ። ለምሳሌ ይሄው ከላይ ይታያል አይደል? አሁን መናፍቅ ለማለት አንተ ያልደፈርከው፣ እነሱ ግን በግልጽ በእምነት መግለጫዎቻቸው የተወገዙና መናፍቃኖች ብሎ ነው የሚያስቀምጡት። ኑፋቄ ብሎ ነው የሚያስቀምጡት። ሄሬቲክስ ነው። አንዳንድ ሌሎች ኑፋቄዎችና የሃይማኖት ክፍሎች ይታያል አይደል? ርዕሱ ራሱ አንዳንድ ሌሎች ኑፋቄዎችና የሃይማኖት ክፍሎች ቃል በቃል ማለት ነው። እዚህ ጋር ይወርድና ማን ይገልጻል? ይህ በእንዲህ እንዳለ በርካታ ቤተ እምነቶችና የሃይማኖት ክፍሎች ተገለጡ። ከእነርሱ አብዛኛዎቹ ከዳግም አጥማቂያን እና ባፕቲስት ቡድን አናባፕቲስት ግሩፕ ነበሩ። እነዚህም ሰው በራሱ ምን የሚያደርግ የግል ውሳኔ በኩል ለዳግም ልደቱ የመተባበር ችሎታ አለው ብሎ የሚያስተምሩ ሲነርጂስቶች የማይቀበሉ ናቸው ይላል። አሁን እነዚህን ምን ይላቸዋል? ሲነርጂቲክ ናቸው። እዚህ ጋር ወረድ ብሎ ቃል በቃል ምን ይላል? ይኸው በደንብ ይኸው ሲገልጽ የኢየሱስን መለኮትነት አንድ፣ ከድንግል መወለድ ሁለት፣ የውርስ ኃጢአትና የሕፃናት መጠመቅን አስፈላጊነት የማይቀበሉ መሰረት እምነቶች የተወገዙ ናቸው። በቃ ቃል በቃል የተወገዙ ናቸው። ቢኮዝ መናፍቃ ሄሬቲክስ ነው የሚያዩት ያስቀመጡትም ማለት ነው። አሁን ፕሮቴስታንት ውስጥ አብዛኛው የህፃናት ጥምቀት አይቀበልም። ጴንጤቆስጣል ሁሉም አይቀበልም። ዳግም አጥማቂያን የተባሉት አናባፕቲስቶችም እነዚህ ሁሉ የተወገዙ ናቸው። ይህንን ቃል በቃል ነው የሚያስቀምጡት። በነገራችን ላይ እኒህ ዶክተር ያስቀመጡትን በነገራችን ላይ በነፃ ፍቃድ ዙሪያ ላይ እንዴት ምስጢር እንዳሉት ምናምን ሁሉንም እናያለን። እና ግን ለአሁኑ ላንተ ማለትም ከዮባ ጋር ስታወሩት የነበረው ኦንሊ ጂሰሶችም ያነሳው አንዱ ምሳሌ ነው። በነገራችን ላይ ለእኛ ያው ነው ማለት በመሰረታዊነት ክርስቲዮሎጂ ላይ አሁን እናንተ ከኦንሊ ጂሰስ ጋር በምን ትለያላችሁ ከተባለ በቃ ምስጢረ ስላሴና ክርስቲዮሎጂ ላይ የተለያያችሁ ናቸው። አንዱ ለአንዱ መናፍቅ ነው። እዚሁ ጋር ደግሞ it is not view ብለህ የምታልፈው አይደለም። ነገረ ድህነት ላይ የመዳን ትምህርት ላይ አንዱ ለዓለም ሞቷል ይላል ቃል በቃል። በነገራችን ላይ የማያሻማ ቃል ነው ይሄ። የፓስተር ስሜ አሁን የለውም ቤቴ ስለሌለው ነው እንጂ ቃል በቃል በማያሻማ ቃል ክርስቶስ ለዓለም አልሞተ ለተወሰኑ ብቻ ለተመረጡ ብቻ ብሎ ነው ቃል በቃል የሚያስቀምጥ። በቃ ይሄ አንተ ደግሞ በዚህ በተቃራኒ ያውም ደግሞ ነገረ ድህነት ላይ ማለት ነውና ቪው ብለን የምናልፈው አይደለም ልልህ ነው። የሆነ ቪው ብለን ምናምን የምናልፈው አይደለም። ቲስ በቃ ፖይንት ኦፍ ኮር ነው ልልህ ነው። ቴንክ ዩ። እሺ ቴንክ ዩ ዲያቆን አመሰግናለሁ። ምንድነው መኩል ያሳየ የፈለገው ፍቅር ያው ጀስት ኦነስት የሆነ ነገር ይዘህ እንድትሄድ ኢቭን በመጽሐፈ ስምምነታቸው ላይ ራሱ እንደዚህ አይነት እምነቶችን የማይቀበሉ ሰዎችን ኑፋቂ እያሉ ይጠራዋቸዋል። እና ዶንት ቢ ስኬርድ ዶንት ቢ ስኬርድ አንተ አትፍራ እንደዛ ብለህ ለመጥራት ነው። ፍቅር ወንድማችን እናመሰግናለን። ለማንኛውም ወዳጅ እሺ ቴንክ ዩ በጣም እሺ፣ እግዚአብሔር ከእናንተ ጋር የሚሆን በርቱ። እሺ ወዳጃችን እናመሰግናለን። እሺ ዶልቼ ኤንድ እስካሁን ድረስ ውግዘቱ አልተነሳም አይደለ? ምንፍቅና ነው የሚለው ትምህርት የሲነርጂን የሚያምኑ ሰዎች እንዴ ይሄ እኮ አሁን አንተ የማነበው እኮ ፋይናል ኤዲሽናቸው ነው በኢትዮጵያ ውስጥ የተረጎመ በቅርብ ጊዜ ፋይናል እንትኑ ነው መቼ አወጡት። ጭራሽ በደንብ እንትን አድርጎ ነው ያመጡልን እንጂ አስቀመጡ ከውግዘት ጋር። አናባፕቲስት ማለት መሰረተ ክርስቶስ ማለት ነው። ሜኖናይቶች ናቸው። ይሄንን እንዳትረሱ ሰዎች። ሜኖናይቶች ማለት እነ ቃሌ ማለት ነው። የተወገዙ ናቸው። በሉተራን ተወግዟል።
ጭራሽ በክርስትና ውስጥ የለው መናፍቃን ተብሎ የሚጠሩ ናቸው። ግን አንድ ትዝ ያለኝ ነገር ምን እንደሆነ ታውቃለህ ጋዲ? ወይ ብዙ ጊዜ ማለት መናፍቅ ስንል ማለት ነው እናንተ መናፍቅ እያላችሁ ትሳደባላችሁ ምናምን ማለት በቃ በጣም የማይሉት ነገር የለም እና እርስ በርሳቸው መናፍቅ አንዱ ለአንዱ መናፍቅ እያለ በትምህርት ደረጃ በትምህርታቸው ኑፋቄ አለባችሁ ማለት እኛ ስንል ስድብ ነው የሚሆነው፣ ሌሎቹ ሲሉ ኖርማል ነው። ዋይ እኔ በጣም ይገርመኛል። ጀስት መናፍቅ እያልን ያለነው ትምህርታችሁን ነው እንጂ የሆነ ግለሰብን አይደለም። ከዚህ አንጻር እንድትረዱን ነው። ትምህርቱማ መንፍቅና ነው። መናፍቅ የምንለው ግለሰቡን ነው። አንተ ሰውዬ ምንድን ነው የምትለን? ግለሰቡን አይደለም የሚለኝ ምን አይነት ሰው ነው? መሰረቱ ከትምህርቱ የተነሳ ነው መናፍቅ የምንለው በነገራችን አይደል? እሺ እስቀልድ ነው። ለማንኛውም ኤኒዌይስ እናመሰግናለን። እሺ ዶልቼና ድንቡሎ የሚል ዩዘርኔም ትንሽ ያስቃልሽ። ዲዲ እንዳለለ ፒዲዲንም እንዳናስታውስ ጥንቃቄ ይፈልጋል። ስለዚህ ዲ ብዬ እጠራለሁ ወዳጄ ትላለህ። እሺ ዶልቼ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ላንተ ይሁን። ቅድም ኮመንት ላይ ስጽፍ ነበረ። አይ ቲንክ ከየትኛው ዲኖሚኔሽን ነህ? ፔንቴኮስታል። ፔንቴኮስታል ነው አይደል? ያ ኦኬ። ቅድም አይ ቲንክ ቅድም ከነበረው ወንድማችን ጋር ሳወራ ኮሜንት ስጽፍ አይቼ ነበርና ሶለስ ክርስቶስ የሚለው ሐሳብ ላይ መሰለኝ ክርስቶስ ብቻ በሚለው ሐሳብ ላይ አይ ቲንክ እዛ ላይ ነው ኮሜንት ስሰጥ የነበረውና አማኞች እንዴት ነው አሁን ባለህበት አሁን አንተ በጴንጤቆስጣሉ የኃጢአት ስርየት የምታገኙት እንዴት ነው? ያ እሱ ላይ ነው ኮሜንት የሰጠሁት። አንተ ከተናገርከው ኑዛዜን እንደ ኃጢአት ይቆጥራሉ ያልከው እሱ ስህተት ነው። አሁን እኛ ፓስተሮች ናቸው ወይ ለአገልጋዮች ኃጢአትንም ብትናዘዝ እናበረታታለን እንጂ ያንንም እንደ ኃጢአት ወይ እንደ ስህተት አንቆጥረውም ማለት ነው። ግን አናስገድ ግዴታ አይደለም፣ ኑዛዜው ግዴታ አይደለም። ሌላው ደግሞ ለምሳሌ ፓስተሩ የኔን ኃጢአት ይዝብኛል ብዬ አላምንም። ኃጢአት ስርየቱ በክርስቶስ ነው እንጂ መናዘዝ እንዲያውም ነበር። ቆይ እሺ እያልከኝ ያለው ግልጽ ለማድረግ ያክል አሁን አንተ ጴንጤቆስታል ነው ይብላል። ስፔሲፊካሊ ጴንጤቆስታል የት ነህ? ሙሉ ወንጌል ሜቢ ጴንጤቆስታል ስትል ያው እኔ መጀመሪያ ያው አማኑኤል ነበርኩ፣ ግን አሁን ውጭ ስለሆነ አንድ ላይ ነው ፌሎሺፕ የምናደርገው ማለት ነው። ያው ጴንጤቆስታል ነው አሁን ያለው። ኦኬ ሜቢ አሁን ያው አላውቅም። አሁን የእምነት መግለጫ ልጠይቅ ነበረ። ሜቢ በእምነት መግለጫ ፌሎሺፕ የምታደርግበት ቦታ ላይ እምነት መግለጫቸው ላይ ሰዎች አሁን አንተ ጀስት ለአገልጋዮች ኃጢአት መናዘዝ እንችላለን እያልክ ነው ጴንጤቆስጣሎች? ያ አሁን እኮ ኦንላይን ራይስ እኮ የምታያቸው ናቸው ሰዎች እርስ በርሳቸው ኃጢአት ለአገልጋዮች የሚናዘዙ። እዚህም ቲክቶክ ላይም እናያለን። ግን ለአገልጋይ ኃጢአት መናዘዝ ኃጢአት አይደለም። ይሄ በጣም መናዘዝ ስትል ይሄን ኃጢአት ሰርቻለሁ ብሎ ላይክ ጴንጤቆስጣል ውስጥ አንዱ ለአንዱ ይናዘዛል የምትለኝ? ለአንዱ ብቻ ሳይሆን ለአገልጋዮች ሄደ የሰራው ኃጢአት ካለ መናዘዝ አለብህ። ለምንድን ነው የምትናዘዘው? መጽሐፍ ቅዱስ ላይ ይላላ ኃጢአትም ለምሳሌ ታሞ ከሆነ ኃጢአትም ከሰራ ለአገልጋዩ ይናዘዝ ይላል አይደለ? እሱ ፐርፐዙ ምን ለማግኘት ነው የምትናዘዘው? ኃጢአትህን ያ ፐርፐዙ ምንድን ነው? ራስክን ማዋረድ ነው። ንስሐ ማለት ራስክን ማዋረድ ነው። እንደዛ ነው የሚቆጠረው። ራትን እንትን ሀምብል ማድረግ ማለት ነው። ለሰው በተናዘዝክ ቁጥር ራስክን ሀምብል ታደርጋለህ ተብሎም ስለሚታሰብ እውነተኛ ንስሐም ነው ይባላል ማለት ነው። ግን ግዴታ አይደለም። ኃጢአትን ለዛ ሰው ከተናዘዝክ በኋላ ማለት ነው። ኃጢአትን ለዛ ሰው ከተናዘዝክ በኋላ የኃጢአት ስርየት ታገኛለህ። በንስሐ ትገባለህ። አብረህ ከአገልጋዩ ጋር ንስሐ ትገባለህ። እግዚአብሔር ደግሞ የኃጢአት ስርየት ይሰጥሃል ነው የምንለው ማለት ነው። ኦኬ አሁን ምን መሰለህ፣ ቅድም ይህንን ፖይንት ያነሳውበት ይህን በእምነት መግለጫ ደረጃ ሜቢ የተቀመጠ ነገር ካለ ጠይቃለሁ፣ ከሌለም ችግር የለውም። ግን ይህን ለምንድን ነው ያነሳሁት? ለምሳሌ በሉትራኑ ትራዲሽን ሄደህ ስትመለከት ኃጢአትን ለካህናት ነው የሚናዘዙት አይደል? ሉትራኖች እውቀቱ አለ። ይሄ ወንድማችን ድምፅ አይሰማም? አንተሽ ማል ይሰማል? ዶልቼ ወጣ ዲስኮኔክት አደረገ።
እስቲ ሌሎች ጴንጤዎች ካላችሁ ገዝት ላኩ። የሉትራኖች ይታወቃል፣ ግን ኃጢአታችሁን እርስ በርስ ተናዘዙ የሚለው ነገር እንዳለ ይሄ መጋረጃው ተቀዷል። እንደውም በጴንጤቆስጣሉ ዘንድ እኔ የማውቀው ብዙ ጴንጤ የመጋረጃው ኦልሬዲ ተቀዷል። በቃ አንድ ሊቀ ካህን ያለን ኃጢአታችንን የምንናዘዘውም ለክርስቶስ ነው የሚል እምነት ነው ያለው። እኔ የማውቀው የጴንጤቆስጤ ትምህርት። ኦፍኮርስ ጴንጤቆስጣሉ ውስጥ በጣም ብዙ አይነት እምነት ስላለ ያው ሁሌም አዳዲስ ነገር መስማታችን የሚያስደንቅ ነገር አይደለም። እሺ ማርቆስ እንኳን ደህና መጣ። ጋዴ እንዴት ናችሁ? ደህና ናችሁ ወይ? የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንግዲህ ማርቆስ ያው ንግግር ጨምሯል። አይ ማርቆስ ያራዳ ልጅ። እሺ እንዴት ነህ? ልጅ ነው እንዴ እዚህ ፕሮፋይል ላይ ያቀፍከው? ልጅ ነው ኦር ልጅ ናት? አዎ ሁለተኛም ደግሜ ያለው 3 ወር ነው 4 ወር ነው የጥምቀት ጊዜ። እግዚአብሔር ያሳድግልህ። እግዚአብሔር ያሳድግልህ። አንድ ብቻ ስንት 40 ቀን ላይ ነው? ምን 40 ቀን ይመስለኛል። 40 ነው 80 ነው። ማርቆስ ሱፐር ማርኬት ነው መሰለኝ ያለኸውና አንዴ መለስ እንበል። በቃ ወደ አንተ እመጣለሁ። አንዴ ዶልቼን ላውራው ከይቅርታ ጋር። እሺ ማርቆስ። እሺ ወዳጅ። እሺ ወዳጃችን ዶልቼ እንኳን ደህና መጣ። ቅድም ምን ላይ ነበር ነው መሰለ? ኔትወርክ ይሆናል ሞስት ፕሮባብሊ። ቅድም ምን ላይ ነበር መሰለ? ለምሳሌ በሉትራኑ ትራዲሽን ቅድም ያልኩ ነገር አለ። እኔ በጴንጤቆስታል አንተ ከወረድክ በኋላ ስናገረው የነበረው አንድ ነገር አለ። በጴንጤቆስታል ትራዲሽን ውስጥ ኦር በጴንጤቆስቴ ውስጥ በቃ ሊቀ ካህናችን ኢየሱስ አለ። ኢየሱስ በሰማይ በአብ ፊት ይታይልናል። ስለዚህ ቀጥታ ኃጢአታችንን የምንናዘዘው ለእርሱ ብቻ ነው የሚል እምነት ነው በብዙ ጴንጤቆስጣሎች ዘንድ ያለው። አሁን አንተ ደግሞ እሱ ምን መሰለህ እሱ እንደዚሁ እንትን ነው እንጂ ከምሰማቸው ተነስተህ ነው እንጂ በተግባርም ሰው ለአገልጋይ ይናዘዛል። ልዩነቱ ይመስለኛል ስልጣን የሚለውን እሱ የለም። ስለዚህ እያልከኝ ያለው ውሸት ነው አይደል? እያልከኝ ያለው ለኢየሱስ ነው ቀጥታ ኃጢአታችንን የምንናዘዘው የሚል በጴንጤቆስጣሉ ዘንድ የለም ነው እያልከኝ ያለው? ኖ ውሸት ነው ሳይሆን መናዘዝ አለ እያልኩ እኮ ነው። መናዘዝ ትችላለህ ነው ለአገልጋይ አይደለም። አይ ለኢየሱስ ቀጥታ መናገር ነው ያልኩ። እሱ ስህተት ነው? ኖ እሱም ስህተት አይደለም እኮ። አሁን አማራጭ ነው። አሁን እኔ ከፈለኩ ኃጢአት ከሰራው ለእግዚአብሔር መናዘዝ እችላለሁ፣ ከፈለኩ ደግሞ ለአገልጋዩ መናዘዝ እችላለሁ ማለት ነው። ኦኬ ቅድም ወደ አልኩ ነገር ልመልስ። እሺ አሁን እምነት መግለጫ ማሳየት ትችላለህ? አሁን አንተ ያለበት ዲኖሚኔሽን ውስጥ እንደዚህ አይነት እምነት አለ የሚል ነገር ማሳየት ትችላለህ? ይሄ እንደዚህ አይነት እምነት እንዳለ ከሌለም ችግር የለውም። በዚህ አሁን የተጻፈ የእምነት መግለጫ እኔ ራሴ አላነበብኩም፣ ግን በተግባርም ስለማውቀው እኔም የማምንበትን ነው አሁን የምነግርህ ማለት ነው። ኦኬ ጥሩ። እንደዛ ከሌለ አሁን በሉትራኑ ትራዲሽን እንደምታውቀው ግን ሉትራኖች ኢንክሉዲንግ መካነ ኢየሱስ ማለት ነው ሄደው ለንስሐ አባታቸው ኦር ለካህናት ነው የሚናዘዙት እና የኃጢአት ስርየትንም እዛው ጋር ነው አይደል ከካህናቱ የሚቀበሉት። የሉትራኖችን አላውቅም ማታውቅ ከሆነ አሁን ዛሬ ልንገርህ። እኔ ሉትራኖች ምን መሰለህ በእምነት መግለጫቸው ላይም ተቀምጧል፣ በኮንፌሽኖቻቸውም ላይም ተቀምጧል፣ ቡክ ኦፍ ኮንኮርድ ላይም ጨምሮ ማለት ነው። እና ምንድነው ሄደው ለካህናት ይናገራሉ። ከዛ በኋላ ካህኑ ነው ወይ ደግሞ ካህኑ አገልጋዩ ምን ይላቸዋል? ዮሐዴ ቤት ነህ አይደል? በዚህ ሰዓት መቼስ ከቤት ውጭ አትሆንም ብዬ አስባለሁ ትላለህ። ከቤት ውጭ ሆነ እንዳታዋርድኝ ከቤት ውጭ ሆነ። ሜቢ ወንድማችን እንዲረዳው ምን እያልን እንደሆነ ሁሌም አዳዲስ ሰውም ስለሚመጣ ካላስቸገርኩ ያቺ የተለመደችዋን የኑዛዜዋን ክፍል እንደው ብታነብልን ወዳጄ። ሉተራን ቀጥታ ወደ እግዚአብሔር ንስሐ መግባት አይችሉም። ይኸው ልናሳየ ነው እምነት መግለጫቸው ስለ ኑዛዜ ያላቸው አገባኝ። እሱ አሁን ልክ ኦርቶዶክስም ጋር እንዳለ አሁን ኦርቶዶክስም በቀጥታ ይቻላል አይደል? አይቻልም። ኦርቶዶክስ ቤተክርስቲያን ቀጥታ ንስሐ የሚባለው አንለስ ኤንድ አዘርዋይዝ ሰዎች ንስሐ መግባት ካህናት ማግኘት በማይችሉበት ኮንዲሽን ከሆነ አለ አይደለ? እነዚህ ኤክሰፕሽናል ኬዝ የምንላቸው እንደዛ ካልሆነ በስተቀር ለካህናት ነው ሄደው ኃጢአታቸውን የሚናዘዙት። ያው ካህናት የእግዚአብሔር አምባሳደር ክርስቶስ በየዕለቱ አሁን አንተ በየዕለቱ የምሰራውን ኃጢአት ሁሌ ለካህን ትናዘዛለህ? ፐርሰናል ጥያቄ ነው አይደል? እኔ በጣም ደካማ ሰው ነኝ። እስኪ ሌሎቻችሁ ማይክ ከፍታችሁ መልስ ስጡ።
ኃጢአት በየቀኑ እንሰራለን። ሳምንቱ በካህን ፐርሰናል ኤክስፒሪየንስ ሳይሆን ወንድሜ አሁን የሚያስፈልገው ጀነራል አስተምሮ አይደለ? እሺ ጀነራል አስተምሮ ላይ ራሱ በየዕለቱ ለምትሰራው ኃጢአት ለካህን መናዘዝ የግዴታ በካህን በኩል ነው ወይስ እንዴት ነው? ማለት እያንዳንዱ ነገር ከክርስቶስ አምባሳደር አድርጎ ሾሟቸዋል። ስለዚህ በምድር ላይ ያሉ የክርስቶስ አምባሳደሮች እነሱ ናቸው እና ለእነሱ መናገር ኦኬ መናገር ያስፈልጋል። ምክንያቱ እግዚአብሔር የሆነኛ ሳንነግረው ኃጢአታችን ይቅር ማለት ምናምን እንደዚህ አይነት ነገሮች የችሎታ ጉዳዮች ምናምን አይደሉም። ኦኬ ሁልጊዜ ሊታሰብ የሚገባው የሆነ ከችሎታ ማነስ ወይም ደግሞ እግዚአብሔር እንደዛ ካልተደረገ የማይችል ነው እየተባለ አይደለም። ልክ አሁን እንድናመሰግነው እንድንጸልይ የሚያስፈልገን ነገር ሲኖር እንድንጠይቀው ታዘዋል አይደለ? መጠየቅ፣ ማመስገን፣ ጸሎት ማድረግ አለብን። ያው ሳንነግረው ግን በውስጣችን ያለውን ነገር ማወቅ ይችላል ወይስ አይችልም ወደሚል ሀሳብ አንሄድም እና ትምህርቱ ላይ እሱ ጥያቄ እንደዛ ሳይሆን ኢቭን አባታችን ወይ ስትል ኃጢአታችን ይቅር በለን ትላለህ። አባታችን ወይ ስትል ማለት ነው። ስለዚህ አባታችን ወይ ብለህ ስትጸልይ ራሱ የንስሐ ጸሎት አለበት ማለት ነው እና የግድ ለእያንዳንዱ ለምሰራው ስራ እኛም ይቅር እንደምንል የሚላለው ቆይ እሱ የአባታችን ወይ ጸሎት ራሱ የቻለ ትምህርት አለ። ኦኬ አንተ ይቅር በለን ትልና ኦፍኮርስ ባይዘው የኃጢአትን ስርየት ሰጪ እግዚአብሔር ነው። በካህናቱ በኩልም ኃጢአትን ይቅር የሚለው የሚያስተስረው እግዚአብሔር ብቻ ነው፣ ሌላ ማንም አይደለም። ግን እዛ ጸሎቱ ላይ አይተው ከሆነ ኃጢአታችንን ይቅር በለ እኛም የበደሉንን ይቅር እንደምንል የበደሉን ይቅር እንደምንለው እኛ አንተም ይቅር በለን ብለህ ነው የምትጸልየው። አንተ የበደለህን ራሱ ይቅር ማለት ስችል ነው እግዚአብሔር ራሱ ይቅር የሚለው ጸሎት ነው ያለበት ማለት ነው። እኛ የበደሉንን ይቅር እንላለን፣ አንተ ደግሞ በደላችንም ይቅር በለን ነው ጸሎቱ ማለት ነው። ሁልጊዜ የበደሉህን ይቅር ማለት ስችል እግዚአብሔርም ይቅር ይላል። ዞሮ ዞሮ ንስሐ ግን አስፈላጊ ነው። አሁን ዋናው ኮንሴፕታችን በቤተ ክርስቲያናችን በእኛ አስተምሮ እንዴት ነው ንስሐ የምንገባው ምናምን ሳይሆን በመካነ ኢየሱስ ያለው የንስሐ አገባብና ንስሐ እንዴት ነው የሚቀበሉት የሚለው ነው ዋናው ሀሳቡ አይደል? እያነሳን ያለ ነው። እሱ ከሆነ አሁን ከፍቼ ላሳየ ነው። ዮሐዴ እስኪያወጣ ድረስ ያው እንደተባለው ሁሉም ሰው ቀደም ዮሐዴ ብሎታል። በእርግጥ ሁሉም ሰው ጸሎት በሚያደርግበት ሰዓት ላይ ቀጥታ ጌታን ይቅርታ ምሕረትን እንዲሰጥ ጌታን እንለምነዋለን። ምንም ጥያቄ የለውም። ሁሉም ሰው ግን ደግሞ በስርዓት ደረጃ ደግሞ ጌታ የደነገገው ቀጥታ ለሐዋርያት የሰጠው ስልጣን አለ። እስቲ በቃ እንስማው። ለማንኛውም ወደ ዮሐዴ እንምጣ። ቀጥል ብሮስኪ። መጽሐፉ ሁልጊዜ የምናሳያለን የራሳቸው የመካነ ኢየሱስ መጽሐፍ ነው፣ መጽሐፈ ስምምነት ነው። ስለዚህ መጽሐፍ ራሱ የተናገሩት ነገር አለ ወይ መካነ ኢየሱሶች ማንም ሰው ከዚህ መጽሐፍ ማለት ነው ያለውን ትምህርት ውጭ የሚያስተምር ከሆነ እንደውም ክህነት እንኳን ካለው ከክህነቱ ራሱ እስከ መሻር ድረስ ይደርሳል ብለው ኮንፌስ ያደርጋሉ። እሺ አንድ ሰው እንደው ወደ ክህነት አገልግሎት በእነሱ ማለት ነው አገልግሎት ሲሾም ራሱ ለዚህ መጽሐፍ ታማኝ ሆናለሁ ብለው ቃል እንደሚገቡ ምናምን ይናገራሉ። ማሰማት ካስፈለገ በቮይስም ማሰማት እንችላለን። አሁን ስለ ኑዛዜ ጥያቄ ይጠይቃሉ። አሁን አንድ ሰው የሚናዘዘው የትኞቹ ኃጢአቶች ናቸው ወይም የትኞቹን ኃጢአት ነው ብለው ይጠይቃሉ። ምክንያቱ እዚህ ጋር ስለ ኑዛዜ ምን ማለት ነው፣ እንዴት ነው የምንገባው የሚሉ ነገሮች አሉ። ዋናው እሱ ስላልሆነ ልለፈውና የምንናዘዛቸው ኃጢአቶች የትኞቹ ናቸው ከሚለው ልጀምር። በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ሁሉ ይልና የማናውቃቸውም እንኳን ቢሆን በደንብ የማናውቃቸው ኃጢአቶች እንኳን ቢሆን ማለት ነው በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት ይላል። ይሁን እንጂ በንስሐ አባት ወይም ደግሞ ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውንና የሚያስቸግሩን ኃጢአቶች ብቻ ነው ይላል። አሁን ማለት ንስሐ ከመግባት በፊት ወይም ደግሞ ንስሐ ልትገባ ስትል
ሁሉም ኃጢአቶችን ሰርቻለሁ ብለህ ማመን አለብህ። ግን ለንስሐ አባት ስትናገር ግን እያንዳንዱ መዘርዘር ላይጠበቅብህ ይችላል። በጣም የሚያስቸግሩና ዋና ዋና የምትላቸው ኃጢአቶችን የምታስታውሳቸውን መዘርዘር አለብህ ይልና እነዚህ ኃጢአቶች የትኞቹ ኃጢአቶች ናቸው ይላል። በዚህ ውስጥ በ10ቱ ትእዛዛት አንጻር የህይወታችሁን አካሄድ መመርመር አለባችሁ ይላል። አባት፣ እናት፣ ወንድም ልጅ፣ ሴት ልጅ፣ ጌታ፣ እመቤት፣ አገልጋይ መሆናችሁን የማትታዘዙ የማትታመኑ ሰነፎች መሆናችሁን በቃል ወይም ደግሞ በስራ አንድን ሰው መጉዳታችሁን፣ አንድ ነገር መስረቃችሁን፣ ቸልተኝነታችሁን፣ ማባከናችሁን ወይም ደግሞ መጉዳታችሁን ማሰብ አለባችሁ ይላል። ኃጢአቶቹ ምንድን ናቸው? እነዚህን ሊያካትት ይችላል። የሆነ ባሪያ ወይም ደግሞ ሰራተኛ፣ ልጅ ምናምን እነዚህን ባለመታዘዝ፣ በመስረቅ በቃ ያደረግካቸውን ነገሮች እነዚህን እያልክ መዘርዘር ትችላለህ። እንደው እስቲ አንድ ምሳሌ የኑዛዜ አይነት ያቅርቡልኝ ይላል። ኦኬ እስቲ እንደውም በምሳሌ ግን አሳዩኝ፣ ግልጽ አልሆነልኝም ካልክ ለንስሐ አባት ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። መጀመሪያ ምን ይላል? መጀመሪያ ወደ ንስሐ አባቱ ሄዶ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ትላለህ መጀመሪያ። ከዛ በኋላ ቀጥል ይላሉ የንስሐ አባትም ማለት ነው። ከዛ እኔ ምስኪን ኃጢአተኛ በሁሉም ኃጢአቶች በእግዚአብሔር ፊት በደለኛ መሆኔን እናዘዛለሁ ይልና ከዛ ኃጢአቶችን ይዘረዝራል እዚህ ጋር። ኦኬ በንግግር በምናምን በተግባር አስከፍቻለሁ፣ በማጉረምረም ተሳድቤያለሁ፣ ወዘተ ምናምን በጣም ያደረካቸውን ኃጢአቶች ሁሉ ትዘረዝራል። ከዛ በኋላ ጌታ ወይም እመቤት የሚከተሉትን ለማለት ይችላሉ። ከዛ ብዙ ኃጢአቶችን ይዘረዝራሉ፣ የኃጢአት አይነቶች ማለት ነው። እሱን እየዘረዘርን ከምንውል እንቀጥል። እሺ በተለይ የምናዘዘው አንድ ጊዜ እንደዚህ ተሳድቤያለሁ ምናምን እያሉ ይቀጥላሉ። እስከዚህ ሁሉ የኃጢአት አይነቶች ነው። ከዛ በኋላ ወደ መጨረሻ አካባቢ እንዲህ ብለህ ከዘረዘርክ በኋላ የሰራሃቸውን ኃጢአቶች ከዛ እዚህ ይመጣል። በዚህ ጊዜ ይላል ንስሐ ኃጢአትን ሁሉ ለንስሐ አባት ከተናገርክ በኋላ በዚህ ጊዜ የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው እንዲህ ይበል ይላል። አሁን ኑዛዜ የሚቀበለው ሰው እንዲህ ይላል፣ እግዚአብሔር ጸጋውን ያብዛልህ እምነትህንም ያጠንክርልህ ይላል። ከዛ ተቀባዩ አሜን ይላል። ይቀጥላል። በተጨማሪም የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው ምን ይላል? አረ ወረደ እንዴ ማርቆስ? የት ሄደ ማርቆስ? ና እንጂ አንተንማ እንፈልጋለን። ከዛ ንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው እንዲህ ይበል ይላል። ምን ይበል? በእኔ ይቅርታ የእግዚአብሔር ይቅርታ መሆኑን ደግሞ ታምናለህን ይላል። ማለት በእኔ የሚደረገው የኃጢአት ይቅርታ የእግዚአብሔር ይቅርታ መሆኑን ደግሞ ታምናለህን ይባላል። ከዛ መልስ አዎን ውድ ጌታዬ ብሎ ይመልሳል ማለት ነው። ከዛ ምን ብሎ ዶልቼ አላ ለአንተ ነው ማነበው አለ ክርስት እየገባ እሺ። ስለዚህ አዎን ውድ ጌታዬ ብሎ ይመልሳል። ከዛ ያኔም እንዲህ ይበል ይላል። እንደ እምነት ማለት ከዛ የንስሐ አባቱ ምን ይላሉ? እንደ እምነት ይሁንልህ እንዲሁም አለ እኔ በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአትህን በአብ በወልድና በመንፈስ ቅዱስ ስም ይቅር ብያሃለው በሰላም ሂድ ይሉታል። ምን ብያሃለው ነው የሚሉት? ስም ይቅር ብያሃለው ይሉታል። ከዛ አሜን በሰላም ሂድ ይሉታል። በእርግጥ የንስሐ አባቱ ወይም ኑዛዜ የሚቀበለው ማለት ነው ተጨማሪ የእግዚአብሔር ቃል ማካፈል ከፈለገ ከዛ በኋላ መውቀስም ከፈለገ መውቀስ ይችላል ይላል። ስለዚህ በእንደዚህ አይነት ሁኔታ ነው ንስሐ የሚገቡት መካነ ኢየሱሶች። ይህንን የኑዛዜ አይነት ወይም ደግሞ እንደዚህ አይነት ክህነትና የንስሐ አሰጣጥ አንተ ትቀበለዋለህ ወይ ነው? ያ እኛ ጋር ይቅር ብያለሁ የሚለውን እሱ የለም። ይቅር ብያለሁ የፓስተሩ ወይም መጋቢው ይቅር ብያለሁ አይልም። ግን ንስሐ ዝርዝሮቹ ኃጢአት የሰራው ቢናገር እሱ ችግር የለበት። ይቅር ብያለሁ ግን ስለዚህ ይሄ ትክክል አይደለም ነው ይቅር ብያለሁ የሚለው። በእኛ በፔንቴኮስታሉ ይቅር ብያለሁ እሱ አንቀበለውም ማለት ነው።
ይሄ ትክክል አይደለም፣ ከመጽሐፍ ቅዱስ ውጪ ነው ማለት ነው። በእኛ በፔንቴኮስታሉ ማለት ነው። አዎ እኮ እሱማ በእናንተ ነው። እሱማ ያሱ የለም ነው። በመካነ ኢየሱሶችማ እምነታቸውን እንኳ አስቀመጡ። እዚህ ጋር የመጽሐፍ ቅዱስ ጥቅሶችን ይጠቅሳሉ። ባይዘወይ ያው የመጽሐፍ ቅዱስ ጥቅሶች የሚጠቅሷቸው የማቴዎስ ወንጌል ምዕራፍ 16 19 ላይ ለጴጥሮስ የተሰጠውን ስልጣን ታስታውሳለህ አይደል? በሰማይ ያሰራችሁት በምድር ያሰራችሁት በሰማይ የታሰረ፣ በምድር የፈታችሁት በሰማይ እየተፈታ ነው። ዮሐንስ 20:23 ደግሞ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ ኃጢአታቸውን የያዛችሁባቸው ደግሞ ሁሉ ተይዞባቸዋል ብሎ የሰጠውን እሱ የክህነት ስልጣን ኦኬ በክርስቶስ ቃል መሰረት ምን ብያለሁ ነው? ኃጢአትን ይቅር ብያለሁ፣ ለእኔ ተሰጥቶኛል ያንን ኦቶሪቲ ብለው ነው እየተናገሩ ያሉ። ስለዚህ ይሄ ትክክል አይደለም ብለህ ነው የምታምነው አይደል? ያ እኛ ከካህን ወይም ፓስተር ይቅር ማለት ይችላል ብለን ስለማናምን እሱን አንቀበለውም። ስቴትመንቱን ማለት ነው፣ የመጨረሻውን ስቴትመንት። እሺ፣ ስለዚህ አሁን አንተ ይህንን እንደማትቀበለው ኦልሬዲ ስለነገርከኝ የዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ያለው እንዴት ነው የምትረዳው? ኃጢአታቸውን ይቅር ያላችኋቸውን ይቀርላቸዋል፣ የያዛችሁባቸው ተይዘውባቸዋል የሚለው ምናልባት ያንተ መረዳት እስኪ። ያ እሱ የእኔ መረዳት ምንድን ነው? ለምሳሌ የስተት ትምህርት ከዋናው የስተት ትምህርት የሚያስተምሩ ሰዎች ማውገዝን የተመለከተ ይመስለኛል። ምክንያቱም ይቅር ያላችኋቸው የሚለውስ ኃጢአታቸውን ነው የሚለው ኃጢአት እንጂ ትምህርትን አይደለም አይደለ የሚለው። ያ በዛ በትምህርት በኩል የሚመጡ ኃጢአቶች ናቸው አይደለ? ስህተቶች ናቸው እነሱም እኮ ለምሳሌ አንድ በደለኛ ቀጥታ ከወሰድከው ለምሳሌ አንተ ተናዘህ ካህኑ ኃጢአትን ሊይዝብህ አይችልም በፍጹም። ለምን? ኃጢአታቸውን ይቅር ያላችኋቸው ሁሉ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል ብሏል አይደል? የሚቀጥለው ደግሞ የያዛችሁባቸው የሚለው ደግሞ አያስኬድም። የያዛችሁባቸው ደግሞ ተይዞባቸዋል። ኃጢአታቸውን የያዛችሁባቸው ደግሞ ተይዞባቸዋል ነው የሚለው። ትክክል። ሁለቱም መያዝ እኮ አይችሉም እኮ። ስለዚህ ክርስቶስን እየተቃወምከው ነው። የያዛችሁባቸው ተይዞባቸዋል እኮ ነው የሚለው። ተርጉመን ለምሳሌ እኔ አሁን ዝሙት ብሰራ ዝሙቴን ለካህኑ ብናዘር የያዛችሁባቸው መጀመሪያ የያዙባቸው ይያዝባቸዋል አይያዝባቸውም እኮ እሱን ነው የምልህ። የትምህርት ነው ያልኩ ለዛ ነው። የትምህርት ከሆነ ከያዝክበት ይያዝበታል ማለት ነው። ስለዚህ ትምህርቱ ምንም ምንፍቅና ቢሰራ አንድ ሰው እነሱ ይቅር ካሉት ይቅር ይባላል ማለት ነው። ምንፍቅና ከተመለሰ ከመንገዱ ከተመለሰ ከተመለሰ የሚለው ከየት አመጣው? ኃጢአት ነው የሰራው ኃጢአት አለ። ያንን ኃጢአት ይቅር ያላችሁት ሁሉ ይቀራል ነው የሚለው እንጂ ያንን ከኃጢአት አንዴ ቃሉ የማይለውን ሳይሆን ማለት ያለብህ የሚለውን መጀመሪያ መተማመን አለብን አይደል? ኃጢአታቸውን ይቅር ያላችኋቸው ነው እንጂ ኃጢአቱን ኦኬ ወይም ደግሞ ከምንፍቅና ቢመለስ ኦፍኮርስ ለዛ አይሆንም እያልኩኝ አይደለም። ባይዘው ከኃጢአት እኮ ባይዘው ከፐርሰናል ሲን ዶክትሪናል ሲን እኮ ነው። ሃይማኖት እኮ ከክርስቶስ ነው የሚለይ። ኃጢአት ቢያንስ ፐርሰናል ሲን ምናልባት ቀስ በቀስ ከክርስቶስ አካል ሊለይህ ይችላል። ሃይማኖት ግን ሊትራሊ ከክርስቶስ ነው የምትቆረጠው። በቃ ሃይማኖት ከቀየርክ ከተወገዝ ከክርስቶስ ነው የምትለይ። እዚህ ጋር ግን ስለ ኃጢአት ነው። ኃጢአታቸውን ይቅር ያላችኋቸው ምንፍቅናቸውን አይደለም የሚለው። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል ነው የሚለው። ስለዚህ ኃጢአት ይቅር ማለት ይችላሉ ወይስ አይችሉም? ኃጢአት ይቅር ማለት አይችሉም። ለዛ እኮ ነው በቀጥታ ከተረጎምከው። ስለዚህ ይህን አትቀበለውም ማለት ነው። ይሄ ኃጢአት ይቅር ማለት ቀጥታ ኃጢአትን ይቅር ማለት ሰውየው ይችላል የሚለውን አልቀበለውም። ልክ ነህ። ስለዚህ መጽሐፉን አትቀበለውም፣ የክርስቶስን ቃል ማለት ነው። ተርጉሜ ነው የምቀበለው ነው። ትርጉም ያስፈልገዋል። ኃጢአትን ወዴት ነው የምትተረጉሙ? ምክንያቱም የሚቀጥለውን ቨርስ የሚቀጥለውን ስታነበው ኃጢአትን መያዝ አይችልም። ለምን አይይዙም? ለምሳሌ ናላሳየ እንዴ ምሳሌውን ልንገርህ። ቆይ ናላሳየ እንዴ ኃጢአት እንዴት መያዝ እንደሚችሉ እኮ ላሳየ ነው። ዝም ብለው ሊይዙ ይችላሉ አይይዙም ሳይሆን እንደሚይዙ ላሳየ። እሺ
ማቴዎስ ወንጌል ምዕራፍ 18 ከቁጥር 15 ላይ በደንብ ወንድምህም ቢበድልህ ይላል። በደንብ አስተውል። ኃጢአት ነው። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው ይላል። አሁን ይሄ ስለ ምንፍቅና ነው እያወራ ያለው ወይም ስለ በደል ወንድምን ስለመበደል ነው እያወራ ያለው? ያ ራስ ግን አንተን ስለሚበድልህ ነው። አንተን ስለሚበድልህ ያ ስለዚህ ስለ ኃጢአት ነው ማለት ነው አይደለ? ያ አንተን ጎዳ ማለት ነው። ያ ልክ ነህ እኮ ኃጢአት ነው፣ ምንፍቅና አይደለም አይደል? ምንፍቅና ጎበዝ። እሺ ስለዚህ ልክ ወንድምህ ቢበድልህ ምን አድርገው ይላል? ለብቻው ውቀሰው ይላል አይደለ? እሺ ቢሰማህ ኦኬ፣ ስትወቅሰው ቢሰማ ወንድምህን ምን አደረግከው ይላል? ገንዘብ አደረግከው ይላል። ባይሰማህ ግን አሁን መከርከው አልሰማ ቢልህ ምን በለው ይላል? በሁለት ወይም ደግሞ በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ ይላል አይደል? ከዛ ሁለት ወይም ደግሞ ሶስት ሆናችሁ ደግሞ ምከሩት ይላል አይደል? ከዛ ሁለት ወይም ደግሞ ሶስት ሆናችሁ ባይሰማስ እነርሱንም ባይሰማ ለቤተ ክርስቲያን ንገራት ይልና ለቤተ ክርስቲያን ንገራት። እዚህ ጋር ቤተ ክርስቲያን እየተባለ ያለው ማን ነው? ለቤተ ክርስቲያን ንገራት ያ ለቤተ ክርስቲያን ማለት ነው፣ ለአገልጋዮች ማለት ነው። ለአገልጋዮች። በጣም ጎበዝ። ስለዚህ ሄደ ለቤተ ክርስቲያን ንገራት ይልና ደግሞ ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ ማለት እንደ አረመኔና እንደ ቀራጭ ይሁን ምን ማለት ነው? በቃ ተለየው ማለት ነው። ተወገዝ አይደለ? ያ ትለየዋለህ። አንተን የበደለ ትተዋለህ ነው። ኖ ይቆጠራል። ይሁንልህ ማለት እንደ ቀራጭ ይሆናል ማለት ነው። ቤተ ክርስቲያን ስላልሰማ ተቆረጠ፣ ይቆረጣል፣ ይይዙበታል ማለት ነው አይደል? ያ ንስሐ አልገባም። ይሄማ አልተለወ በቃ ይያዝበታል እኮ በራሱ እኮ። ቤተ ክርስቲያን የተባሉ ካህናት አይደለ የለዩት አረመኔና ቀራጭ። ንስሐ ባለመግባቱ እኮ ነው የተያዘበት። ንስሐ ቢገባና ቢመለስ ግን መያዝ አይችሉም። ስለ ንስሐ ቢገባና ባይገባ ማን ያለህ እንዴ? እነሱ ኃጢአት መያዝ አይችሉም ስላልክ እኮ ነው። ኃጢአቱን በቃ ይሄንን ስላላደረግ ኃጢአትን ይዘህንብሃል ብላ ቤተ ክርስቲያን ከለየችው አረመኔና ቀራጭ ተደርጎ ነው የሚቆጠረው ይላል። ንስሐ ካልገባማ መያዝ ይችላሉ። ልክ ነህ እንዴ? ንስሐ ከገባማ ንስሐ የሚገባው ሲጀመር እኮ ካህኑ ጋር ሄዶ ነው። ስለዚህ ያንን ነበረ መያዝ ማለት እኮ እሱ ነው። ንስሐ ከገባማ ሄዶ ንስሐው የሚገባው ራሱ ካህኑ ጋር ነው። ካህኑ ጋር ስለሆነ አሁን ያልኩ የጠየኩህ ምን ነበር ይሆን? ንስሐ የገባን ሰው ካህኑ ወይም ፓስተሩ ንስሐ ሲገባ እኮ ነው ባይዘ ወይ ኃጢአቱ ይቅር ያላችሁለት ማለት እሱ ነው እኮ ባይዘ ንስሐ ሲገባ ነው ኃጢአቱም ይቅር ማለትም ኃጢአቱ መያዝም የተባለው ያንን ከዛ አንጻር ነው። የያዛችሁበት ሁሉ ተይዞበታል፣ ይቅር ያላችሁት ደግሞ ይቅር ተብሎለታል ሲባል እኮ ያንን ነገር ነው። አብሮ ነው። ልክ ነው። አሁን እኛ ልክ አሁን እንዳልከው አብሮ የሚሄድ ነው። ንስሐ ሲገባ ካህኑም ያጸድቅለታል። እንትን ግን ንስሐ ገብቶ ካህኑ መያዝ አይችልም። ከራሱ ስልጣን ሳይሆን እኛ ከእግዚአብሔር ነው። ግን ስርዓቱ ንስሐ ገብቶማ ንስሐ እየገባ አይ እንትን አልልህም ማለት ንስሐ አልቀበልም ማለት እኮ አይችልም ካህኑ። እንደዛ አይደለም። ያው ካህኑ ጋር ሄዶ ነው ንስሐ የሚገባው። ንስሐ ልግባ ብሎ ሲመጣ አይ ንስሐ አትገባም ምናምን ብሎ መከልከል እሱ አይችልም ካህኑ። ግን አንድ ካህን መክሮት ወይም ደግሞ እንዲህ ብሎ መክሮት አልሰማ ካለ ውጉዝ ሁን ካለው በቃ ኃጢአቱን ይይዝበታል፣ ይለየዋል ከቤተ ክርስቲያን ይለየዋል። ልክ ደግሞ እሱ ድረስ ጋር ሄዶ ኃጢአቱ ሲናዘዝ ደግሞ እግዚአብሔር ይፍታ ብሎ ደግሞ ኃጢአቱን ይቅር ማለት ራሱ አይደለም ይቅር የሚለው ክርስቶስ ግን ያንን አውቶሪቲ ስለሰጠው በካህናቱ በኩል የሚሰራው ክርስቶስ ስለሆነ ኃጢአቱ ይቅር። እኔ ልፍታ የሚለው ነው ያልተቀበልኩት ቅድም ራሱ። እሱ የመካነ ኢየሱሶች በወልድልኝ ይቅር ብያለሁ ብለው ነው የሚናገሩት። እኛ ጋር ደግሞ እግዚአብሔር ይፍታ ነው ብለው የሚናገሩት። እንደዛ ነው። እዛ ተስማምተናል። መልካም በቃ ሌላ ጊዜ እመጣለሁ። በርታሽ። እናመሰግናለን። ኦኬ እንትና የሆነ ሰው ምናልባት የሚገባ ካለ ይግባና ትናንትና
ትናንትና ምናልባት ዶክተር ናውል ምናምን ቢመጣ ባይዞ በጣም ደስ የሚል ሰው ነው ዶክተር ናውል። በዚህ አጋጣሚ ከድሮ ጀምሮ የምናውቀው ልጅ ነው፣ ጸባይ የማይቀየር እውነት ለመናገር እና በጣም ደስ የሚል ሰው ነው። በዚህ ቢቀጥል ሁሉም እንደሱ ቢሆኑ ራሱ መልካም ነው እና ትናንትና እንደ አጋጣሚ ይህንን እንትኑ የኤፌሶን የፋዘር ታድሮስ ማላቴ ኮሜንታሪው ዳውንሎድ አልሆን ብሎኝ ኔትወርክ ላግ እያደረገ አላሳየውም ነበር አይደል? እስከዚያ እሱን እያሳየው ልቆይና ሰው ማስገባት ትችላለህ። ታስታውሳላችሁ ትናንትና ፋዘር ታድሮስ ማላቴ እንዴ ሰው እኮ እምነት ራሱ በራሱ ማመን አይችልም፣ ሰው ነፃ ፈቃድ የለውም ብለው ማለት ልክ ከቅዱስ ቄርሎስ ኮት አድርገው የሰው ፈቃዱ ምን ሆኖ ስፖይል ሆኗል፣ ቆሽሿል። ሰው በራሱ ኢንተርአክት ማድረግ አይችልም ወደ እግዚአብሔር ጸጋ የሚል ሀሳብ ጠቅሰው ነበር። ትክክል ነው። በራሱ ኢንተርአክት ማድረግ ወይም ደግሞ ወደ እግዚአብሔር ጸጋ እግዚአብሔር ካልመጣ እኛ ምን ማለት አንችልም ነው። ኦኬ እኛ በራሳችን ዝም ብለን ተነስተን ጸጋ እግዚአብሔር እንዲመጣ ማድረግ አንችልም። እንደዛ ብለን ተናግረን ነበር። ፋዘር ታድሮስ ማላቲ ይሄንን እምነት ነው ያላቸው። ትናንትና ኦልሬዲ በቃል ተናግረዋል። የኤፌሶን መልእክት ኮሜንታሪያቸው ራሱ በግልጽ ይሄንን ነገር ይናገራል ብዬ ነበር። ፋዘር ታድሮስ ማላቲ የኤፌሶን 2 ቁጥር 8 ላይ ያለውን ትርጓሜያቸውን እንመልከት። ጸጋው በእምነት አድነዋችኋል የሚለውን ማለት ነው። ቃል በቃል ምን ብለው ይናገራሉ መሰላችሁ? አክኖሌጅ ዛት ዩ አር ሴቭድ ባይ ግሬስ ይላል። በጸጋው ድነሃችኋል ይላል። ሶ ዛት ዩ ፊል ዛት ጋድ ኢዝ ዘ ክሬዲተር። ይህንን ለምንድን ነው እንደዛ ብሎ የተናገረው ሐዋርያ ቅዱስ ጳውሎስ? የሁሉም ክሬዲት ባለቤት ወይም ደግሞ የዚህ መዳን ዋናው ክሬዲት የሚወስደው እግዚአብሔር ብቻ ነው። ማለት እኛ የሆነ ለመዳናችን የሆነ አስተዋጽኦ እየሰጠን ምናምን ማለት አይደለም። በቃ የተሰራልን መዳን መቀበል መቻል ማለት። ኦኬ አንድ ሰው በደንብ ስሙ። ለምሳሌ የሆነ ምግብ ሰራላችሁ ወይም ደግሞ የሆነ መድኃኒት ሰርቶ አዘጋጅቶ መጥቶ ሰጣችሁ። ኦኬ መድኃኒቱ ላይ የእናንተ ምንም አይነት አስተዋጽኦ የለበትም አይደል? መድኃኒቱ መስራት፣ መድኃኒቱ ማዘጋጀት፣ መድኃኒቱ ማምጣት ላይ ምንም አይነት አስተዋጽኦ የለባችሁም። መድኃኒቱ መውሰድ ግን የእናንተ ግዴታ ይሆናል ማለት ክሬዲቱ የሚወስደው መድኃኒቱ የሰራው መድኃኒቱ ያመጣው እንጂ መድኃኒቱ የወሰደው አይሆንም። በሰውየው መፈወስ ማለት ልክ እንደዚያ ቤዛነቱ የሰራው ቤዛነቱም ወደኛ ያመጣው ክርስቶስ ራሱ ነው። የጸጋ ባለቤት ክርስቶስ ነው። ሰሪውም አምጪውም ክርስቶስ ነው። የእኛ ድርሻ ምንድን ነው? የተሰራውን መዳን በነፃ ፈቃዳችን ተቀብለን እሺ ብለን አሜን ብለን መቀበል ማለት ነው። ሁሉም ክሬዲት የሚወስደው እግዚአብሔር ነው ሲባል ከዚህ አንጻር ነው። እንደው ነፃ ፈቃድ የለንም ምንም ማድረግ አንችልም ማለት አይደለም። ኦል ክሬዲትስ ጋድ ቱ ፊል ዛት ጋድ ኢዝ ዘ ክሬዲተር ማለት ክሬዲቱ ራሱ የእግዚአብሔር ነው የሚለው እንድንረዳ ነው ይሉና ኢፍ ዊ አትሪቢዩት አወር ጉድ ወርክስ ቱ ጋድ መልካም ስራችንን ሁሉ ለእግዚአብሔር ከሰጠን ማለት ነው አወር ሪዋርድ ፎር አወር ሂዩሚሊቲ ዊል ቢ ግሬተር ዛን ዘ ሪዋርድ ፎር ዘ ወርክስ ዘምሰልቭስ ይላል። ኦኬ እንደውም የሆነ ነገር ሰርተን የሆነ መልካም ነገር ሰርተን የሰራው እግዚአብሔር ነው ብለን ብናመሰግን ስራውን ሁሉ ለእግዚአብሔር ብንሰጥ ይላሉ አቡነ ሽኖዳ ምንድነው ከሰራነው መልካም ስራ በላይ ለትህትናችን ደግሞ ታላቅ ሽልማት እናገኛለን ይላል። ከስራው በላይ ለምሳሌ የሆነ ድሃም ብትረዱ እግዚአብሔር ነው የረዳው ብላችሁ ያንን ነገር ብትሰጡ ወይም ደግሞ ብታመሰግኑ ከሰጣችሁት በላይ ሽልማቱ የሚያስገኝላችሁ ምንድነው? እግዚአብሔር ነው ያደረገው ብሎ ማመስገኑ ነው ይላሉ። እሺ ደን ይቀጥሉና if grace did not outweigh what is achieved from our side ኦኬ የእግዚአብሔር ጸጋ ደግሞ በደንብ አሁን ይሄ ያለኛ ነፃ ፈቃድ ነው የሚለው እንዴት ዲባንክ እንደሚያደርጉት ተመልከቱ። ጸጋ እግዚአብሔር የኛን ሳይድ ምንም ሳይጠብቅ መጥቶ መዳኑን አቺቭ የሚያደርግ ከሆነ ነው። ኦኬ if grace did not outweigh what is achieved from our side ከኛ ሳይድ ምንም ሳይጠብቅ
ዝም ብሎ የሚያድነን ከሆነ it would have been poured out abundantly in all souls። ስለዚህ መጸጋው ወይም ደግሞ ማዳኑ ለሁሉም ነፍሳት ይሆናል ማለት ሁሉም ነፍሳት ጋር ፖር ይደረጋል ወይም ደግሞ ኢንፊዝ ይደረጋል ይድናሉ ማለት ነው። ሁሉም ነፍሳት ከኛ ምንም የማይጠበቅ ከሆነ ጸጋው ብቻ ሁሉን ዝም ብሎ የሚያድን ከሆነ ከኛ ምንም የማይጠበቅ ከሆነ ስለዚህ ሁሉም ሰውልስ ምን ይደረጋሉ? ያንም ጸጋ ያገኙታል ማለት ነው። but since it seeks what is from our side ነገር ግን ጸጋ ራሱ እንዲሰራ ማለት ደግሞ ኢፌክቲቭ እንዲሆን በእኛ ላይ ማለት ነው ከኛ ደግሞ የሚጠበቅ አለ። ኦኬ ኢትስ ሲክስ ይፈልጋል ከኛ ሳይድ ምን for our side it dwells in some while leaving others በአንዳንዶቹ ጸጋው ሲያድርባቸው በሌሎቹ ደግሞ አያርፍባቸውም ጸጋው ለምን and does not appear in some ሌሎቹም ጋር ደግሞ ላይታይ ይችላል ጸጋው ማለት አንዳንዶቹ ጋር ጸጋው ተገልጧል ጸጋው ሲያድናቸው ተመለከታሉ አንዳንዶቹ ሲተዋቸው ትመለከታላችሁ ለምን ነው ግን ጸጋው ለአንዳንዶቹ አድኖ ለአንዳንዶቹ ማያድናቸው ለምንድን ነው because God first requires prior choice ይላል ምን ይፈልጋል God first requires prior choice የሰውየው ነፃ ፈቃድ እግዚአብሔር አምላክ ይፈልጋል ያለ ፈቃድ ዝም ብሎ መጥቶ አያድንህም who said so ፋዘር ታድሮስ ማላይቲ said so እሳቸው እንዲህ አሉ ጭራሽ የኛ አባቶች ነፃ ፈቃድ የለም ብለው ያምናሉ ብላችሁ ፕሊስ እንዳትጠቅሱ ያ ከዚህ አንፃር ለማለት ነው የሚገባ የለም ጎበዝ ምንድነው እሱ የሚደፍርም የለም እንጂ